አዳነኝ በጸጋው አመሰግናለሁ። ኢየሱስ ክርስቶስ የሕይወት ጌታ አምላክ በምሕረቱ ባዘጋጀው ወንጌሉ እምነት ሰጠኝ ዳግም ልደት። በደስታ ከመዘመር ከማመስገን በቀር እኔማ ምን ልከፍል ከቶ ምን ልናገር? የሰው እጅ የሌለበት የኔ ብሎ የሚያኮራ በማመን የሚገኝ ጽድቅ የመስቀሉን ስራ አዳነኝ በጸጋው አመሰግናለሁ። ኢየሱስ ክርስቶስ የሕይወት ጌታ ነው። አምላክ በምሕረቱ ባዘጋጀው መንገድ በወንጌሉ እምነት ሰጠኝ ዳግም ልደት። በደስታ ከመዘመር ከማመስገን በቀር እኔማ ምን ልከፍል ከቶ ምን ልናገር? የሰው እጅ የሌለበት የኔ ብሎ የሚያኮራ በማመን የሚገኝ ጽድቅ የመስቀሉን ስራ አሜን አሜን ሃሌሉያ ጸጋው በእምነት ሆኖ አድኖኛል። እግዚአብሔር በልጁ ሕይወትን ሰጥቶኛል። ሁሉ ተፈጸመ በመስቀሉ በሰላም እንድኖር በዘላለም ፍቅሩ ያመስግነው በዝማሬ ይህን ታላቅ ጌታ በጨለማ ለነጠቀኝ ከዚያ ክፉ ቦታ ለወለደኝ ብርሃኑን ላበራ በሕይወቴ መልካም ማለሱ ይሁን ይክበር መድኃኒቴ። አዳነኝ በጸጋው አመሰግናለሁ። ኢየሱስ ክርስቶስ የሕይወት ጌታ ነው። አምላክ በምሕረቱ ባዘጋጀው መንገድ በወንጌሉ እምነት ሰጠኝ ዳግም ልደት። በደስታ ከመዘመር ከማመስገን በቀር እኔማ ምን ልከፍል? ሃሌሉያ! ክብር ለጌታ ይሁን። የሰው እጅ የሌለበት የኔ ብሎ የሚያኮራ በማመን የሚገኝ ጽድቅ የመስቀሉን ስራ Glory, glory, glory. Thank you, Jesus. Thank you, Lord. Thank you. Hallelujah, hallelujah. Yes, Jesus. አምላክ አበጃጀው ዘላለሜን አንድ ልጁን ሰጥቶ ክርስቶስ በቃቴ የዘላለም ኅብረት ከአብ ጋራ አገኘው ልጅነት በክርስቶስ ሥራ። ምስጋናውን ልዘምረው ልናገር ወንጌሉ ጌታ ኢየሱስ ሃሌሉያ! ክብር ለጌታ ይሁን። እግዚአብሔር ትልቅ ነው። ሆኗል ሰዎች የሚያመልጡበት በልጁ ደም በእግዚአብሔር ሃሌሉያ። Yes, Jesus. አዳነኝ በጸጋው አመሰግናለሁ። ኢየሱስ ክርስቶስ የሕይወት ጌታ ነው። አምላክ በምሕረቱ ባዘጋጀው መንገድ በወንጌሉ እምነት ሰጠኝ ዳግም ልደት። በደስታ ከመዘመር ከማመስገን በቀር እኔማ ምን ልከፍል ከቶ ምን ልናገር? የሰው እጅ የሌለበት የኔ ብሎ የሚያኮራ በማመን የሚገኝ ጽድቅ የመስቀሉን ስራ ሲያጨበጨበና ብለው ሃሌሉያ ሃሌሉያ! ክብር ለጌታ ይሁን። ጌታን እናመሰግናለን። ለሌሎች ሼር አድርጓቸው። በጣም የሚገርም የእግዚአብሔርን እውነት የምናይበት ምሽት ይሆናል። እግዚአብሔር ይባርካችሁ። ለሚችሏቸው ሰዎች ሼር አድርጓቸው። መንገድ መለሰልኝ ብርሃንን አሳየኝ ቅዱስ ቃሉ ተፈጸመ እንዳለ ጌታ በመስቀሉ። ታመሰግን ይበዛል ወይ እኔስ በየዕለቱ በቀኝ ባሸበሽብ ዘምር በቤቱ
በልስብል በታላቅ ድምፅ ጮህስ በደስታ ባጨበጭብ በመቅደሱ ለዚህ ክቡር ጌታ አዳነኝ በጸጋው አመሰግናለሁ ኢየሱስ ክርስቶስ የሕይወት ጌታ ነው አምላክ በምሕረቱ ባዘጋጀው መንገድ በወንጌሉ እምነት ሰጠኝ ዳግም ልደት በደስታ ከመዘመር ከማመስገን በቀር እኔማ ምን ልከፍል ከቶ ምን ልናገር የሰው እጅ የሌለበት የኔ ብሎ የሚያኮራ በማመን የሚገኝ የመስቀሉን ስራ Yes, Jesus. ድል አስለምዶኛል ጠላትን ማሸነፍ ረግጬው አልፋለሁ ሺህ ቢሰለፍ ኢየሱስ ነው ጉልበቴ ስልጣንን የሰጠኝ አሸናፊው ጌታ አሸናፊ ያደረገኝ ዘመን መጣ የዜማ ወራቱ ኢየሱስ ሚከበርበት ሲመለክ በቤቱ ያማረ ዝማሬ ከኔውም ለሱ ነው የይሁዳ አንበሳ መታመኛዬ ነው መታመኛዬ ነው መታመኛዬ ነው መደገፊያዬ ነው መደገፊያዬ ነው ድል አስለምዶኛል ጠላትን ማሸነፍ ረግጬው አልፋለሁ ሺህ ቢሰለፍ ኢየሱስ ነው ጉልበቴ ስልጣንን የሰጠኝ አሸናፊው ጌታ አሸናፊ ሃሌሉያ ዘመን መጣ የዜማ ወራቱ ኢየሱስ ሚከበርበት ሲመለክ በቤቱ ያማረ ዝማሬ ከኔውም ለሱ ነው የይሁዳ አንበሳ መታመኛዬ ነው መታመኛዬ ነው መታመኛዬ ነው መደገፊያዬ ነው ሃሌሉያ ክብር ለጌታ ይሁን ክብር ለመንፈስ ቅዱስ ይሁን እግዚአብሔርን እጅግ አድርገን እናመሰግናለን ትምክህታችን መታመኛችን ኢየሱስ ነው ሃሌሉያ ጠላትን ማሸነፍ ረግጬው አልፋለሁ ሺህ ቢሰለፍ ኢየሱስ ነው ጉልበቴ ስልጣንን የሰጠኝ አሸናፊው ጌታ አሸናፊ ያደረገኝ ዘመን መጣ የዜማ ወራቱ ኢየሱስ ሚከበርበት ሲመለክ በቤቱ ያማረ ዝማሬ ከኔውም ለሱ ነው ይሁዳ አንበሳ መታመኛዬ ነው መታመኛዬ ነው መታመኛዬ ነው መደገፊያዬ ነው ክብር ለጌታ ይሁን ክብር ለመንፈስ ቅዱስ ይሁን እግዚአብሔርን እናመሰግናለን ትምክህታችን መታመኛችን እሱ ነው ሃሌሉያ ሃሌሉያ ክብር ለጌታ ይሁን ክብር ለመንፈስ ቅዱስ ይሁን ሃሌሉያ ክብር ለጌታ ይሁን እግዚአብሔርን እጅግ አድርገን እናመሰግናለን ጌታ የተመሰገነ ይሁን ያዳነን በጸጋው ነው የሰው እጅ የሌለበት የእግዚአብሔር የራሱ ስራ ውጤት ነው ጽድቅና እግዚአብሔር አምላክን እጅግ አድርገን እናመሰግናለን በዚህ ምሽትም ደግሞ ይሄንን እውነት በእግዚአብሔር ቃል ውስጥ ደግሞ የምናይበት ምሽት ይሆናል ምትችሉ ለሌሎች ሼር ብታረጓቸው መልካም ነው ጌታ ኢየሱስ ይባርካችሁ እንጸልይና ደግሞ የእግዚአብሔርን እውነት በእግዚአብሔር ቃል ውስጥ እናያለን ሃሌሉያ እግዚአብሔር አምላካችን አባታችን ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ሰዓትና ጊዜ እጅግ አድርገን እናመሰግንሃለን ያው የሆነው ቃልህ ደግሞ የዘላለም ሐሳብና ፈቃድህ በቃል ውስጥ የተገለጠው ያንተ እውነት ዛሬ ደግሞ እግዚአብሔር ሆይ በዚህ ሰዓት በዚህ አየር ላይ ይሄንን መልእክት በሚያዩ ደግሞ እግዚአብሔር አምላክ ሆይ ያንተን እውነት ለሚሹ ሁሉ ይህ እውነት የተገለጠ እንዲሆን በጌታ በኢየሱስ ክርስቶስ ስም የማስተዋልን መንፈስ ደግሞ እንድሰጠን የቃልህ መረዳት እንዲሆን በጌታ በኢየሱስ ስም ጸልይ እግዚአብሔር አምላካችንና አባታችን ሆይ በዚህ ሰዓት ደግሞ ይሄን መልእክት ሊሰሙ የተገባቸው ሁሉ ያለ መከልከል የቃልን እውነት እንዲያደምጡ ማስተዋል ጥበብ እንዲሞሉ በጌታ በኢየሱስ ስም ጸልይ የሚያስረዳ መልአክ እንዲሆንልን የቃልህ መረዳት ደግሞ ለእያንዳንዳችን እንዲበዛልን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸልይ ሁሉ ለፈቃድህ ሁሉ ለክብር የተገዛ ይሁን
ማንኛውም የጠላት አሰራር በጌታ በኢየሱስ ስም የታሰረ ይሁን። እግዚአብሔር ሆይ ሁሉን ላንተ አሳልፈን ሰጠን። መንፈስ ቅዱስ በዚህ ሰዓት ደግሞ የሚነገረው ሁሉ ላንተ ክብር እንዲሆን ኢየሱስ ክርስቶስን ደግሞ እንዲገልጥ በጌታ በኢየሱስ ክርስቶስ ስም ጸለይኩ። ክብር ሁሉ ለዘላለም ለስም ይሁን። አሜን አሜን። ጌታ የተባረከ ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። እንግዲህ መጽሐፍ ቅዱሳችን ብዙ የሚገልጣቸው እውነታዎች አሉ እና ዛሬ በጣም በመጽሐፍ ቅዱስ ውስጥ በሮሜ መልእክት ላይ ሐዋርያው ጳውሎስ ስለ እግዚአብሔር ጽድቅ መገለጥ የተናገረበትን ሐሳብ የምናይበት ምሽት ነው የሚሆነው። እግዚአብሔር የተባረከ ይሁን። ስለዚህ እግዚአብሔር ሰዎችን የሚያጸድቀው በእምነት እንደሆነና ለመጽደቅ ሌላ ምንም አይነት አማራጭ እንደሌለ መጽሐፍ ቅዱሳችን በግልጽ ያስቀመጠበት ሕግና ነቢያት የመሰከሩለት ደግሞ ያለ ሕግ የተገለጠ የእግዚአብሔር ጽድቅ ብሎ ሐዋርያው ጳውሎስ የተናገረበትን ሐሳብ ይህ የእግዚአብሔር ጽድቅ ያለ ሕግ የተገለጠ ማን ነው? ምንድነው? እና ሰዎችስ ይሄንን የእግዚአብሔር ጽድቅ ማግኘት የሚችሉት እንዴት ነው በሚል መናገር ነው የምወደው። ምክንያቱም የእግዚአብሔር ጽድቅ በእግዚአብሔር የተሰራ እግዚአብሔር ብቻ ያደረገው ያከናወነው ሰዎች ይሄንን ጽድቅ በጸጋ በእምነት ብቻ ሊቀበሉት የሚችል ሐሳብ እንደሆነ መጽሐፍ ቅዱሳችን ይናገራል። እና አሁን በዓለም ላይ ብዙ ህዝብ አለ፣ ብዙ አስተሳሰቦች አሉ። እንደገና ደግሞ ሰዎች ወደ እግዚአብሔር መቅረቢያ ብለው ወይም ከእግዚአብሔር ቃል መገናኛ ብለው የተለያዩ ነገሮችን የሚያደርጉት ሁኔታ አለ። ነገር ግን የእግዚአብሔር ቃል የገለጠው እግዚአብሔር ደግሞ የሰራው የጨረሰው ሰዎች ወደ እግዚአብሔር የሚገናኙበት ይህን የእግዚአብሔር ጽድቅ ዛሬ እናወራለን እና እግዚአብሔር አምላክ የተባረከ ይሁን። ሐዋርያ ጳውሎስ በሮሜ መልእክቱ ላይ ምን ይላል? በምዕራፍ 3 ቁጥር 12 ላይ ይቅርታ 21 ምዕራፍ 3 ቁጥር 21 ላይ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧልና እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነውና ልዩነት የለም፣ ሁሉም ኃጢአት ሰርተዋልና የእግዚአብሔር ክብር ጎድሏቸዋልና በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋ ይጸድቃሉ። በጣም የሚገርም ሐሳብ ሐዋርያ ጳውሎስ ያመጣበትና ሰዎችን ሁሉ የትኛውም ዓለም በዛ ወቅት ማለት ይሄ መልእክት በተጻፈበት ዘመን ያው ሁለት ህብረተሰብ ነበር ያለው። አንደኛው የሚያምን አይሁዳዊ ሆነው የእግዚአብሔርን ነገር የተቀበሉ እና ሌሎች ደግሞ የእግዚአብሔርን እውነት የማያምኑ ማለት ነው። ስለዚህ እግዚአብሔር ለሰው ልጆች ሁሉ ያዘጋጀው ብቸኛው ከእግዚአብሔር ጋር ወደ እግዚአብሔር ሐሳብ መግቢያ በሩና ከእግዚአብሔር ጋር መታረቂያው መንገድ የእግዚአብሔርን ጽድቅ መቀበል እንደሆነ ይህ የእግዚአብሔር ጽድቅ ግን ሰዎች ሰርተው የሚያገኙት ወይንም በሆነ በሌላ መንገድ የሚገኝ ሳይሆን እግዚአብሔር የሰራውን ስራ በማመን የሚገኝ እንደሆነ መጽሐፍ ቅዱስ ይነግረናል። ስለዚህ ይሄንን ሐሳብ ከማምጣቱ በፊት ሐዋርያው ጳውሎስ ብዙ የተለያዩ ሐሳቦችን ሲጠቅስ እናያለን። ሮሜ መጽሐፍን የጻፈበት ሐሳብ ዛሬም ልንገራችሁ የጻፈበት ሐሳብ ዛሬም በዚህ ትውልድ መካከል ወሳኝ ነገር ነው። ዛሬ በዓለም ላይ የተለያዩ ሐሳቦች፣ የተለያዩ አስተሳሰቦች፣ የተለያዩ ነገሮች የበዙበት እውነት ሪሌቲቭ በሆነ በሚመስልበት ትሩዝ የለም እያሉ ሰዎች በሚናገሩበት ግን አንድ እውነት አለ። ይህ እውነት ደግሞ የማይሻር ሰው የተባለው ፍጡር ከእግዚአብሔር ጋር ምክንያቱም ይሄ ዓለም በድንገት በአጋጣሚ ወይም የሆነ ክስተት ውጤት አይደለም። ይህን ዓለም የፈጠረ ደግሞ ይህንን ዓለም የሚቆጣጠር በዚህ ዓለም ላይ ያሉ ስርዓቶችን የዘረጋ ይሄንን ደግሞ ያደረገ አምላክ አለ እግዚአብሔር የሚባል።
ስለዚህ ሰዎች አወቁትም አላወቁትም፣ ተረዱትም አልተረዱትም፣ ሊያምኑት ፈለጉም አልፈለጉም፣ ነገር ግን እውነታው ይሄ ነው እና የእግዚአብሔር ቃል መጽሐፍ ቅዱሳችን ይሄንን ትሩዝ ሐዋርያ ጳውሎስ ለሮሜ አማኞች በጻፈው መልእክቱ ላይ ሲያሰፍር እናያለን እና መቼም ሰው ሆኖ ተፈጥሮ በምድር ላይ የሚኖር ሰው አንድ ጥያቄ ይኖረዋል በህይወቱ። ማለት ሁሉም ሰው ሊፈታው የሚፈልግ ማንም ሰው ኮንሸስ ነው ራሱን ካወቀበት ጀምሮ በምድር በሚኖርበት ዘመንና ቆይታ ጊዜ ሁሉ ብዙ ክስተቶች ሲኖሩ እናያለን እና እንደ ሰው በህይወታችን የተለያዩ ነገሮች እናያለን። ማለት ሞራላዊ ይሁን መንፈሳዊ ይሁን አካላዊ ይሁን በተለያየ መልኩ የሰው ልጆች የተጋረጡት ደግሞም በህይወታቸው የሚከናወን ነገር አለ። ስለዚህ ሰው በምድር በሚኖር ዘመኑ ሁሉ ለሚያረገው ሆነ ለሚሄድበት ነገር ወይም በህይወቱ ለተከሰተው ነገር መልስ የሚፈልግበት ሰዓት ያለ ይመስለኛል ይሄ ዘመን እና ይሄንንም ሐሳብ ሐዋርያ ጳውሎስ በጻፈበት ወቅት ያው ጊዜና ሁኔታው ዘመኑ ይለያይ እንጂ የሰው ልጅ ነባራዊ ዓለም ወይም የሰው ልጅ ያለበት ዓለም ብዙም የተለየ አይመስለኝም። ሰው ከተፈጠረ በኋላ ሰው ያለበት ስቴት ብዙም ለውጥ አያመጣም። ሳይንስና ቴክኖሎጂ ቢያድግ ሰው ጨረቃ ላይ ቢወጣ ብዙ ነገሮች ቢከሰቱም ነገር ግን አንድ እውነት ሁል ጊዜ ቋሚ ነው። የሰው ልጆች ባህሪ ወይም ሞራላዊ ከአዳም ጀምሮ ከመጀመሪያው ሰው ጀምሮ እስካሁን ያለው ሰው የሚገልጣቸው ባህሪያት ብዙም ለውጥ ያላቸው አይመስለኝም እና መጽሐፍ ቅዱሳችን ደግሞ እግዚአብሔር እንዳለና ይህ እግዚአብሔር ደግሞ ሁሉን እንደፈጠረ ፍጥረት ሁሉ ወደ መኖር የመጡት ከዚህ ከእግዚአብሔር የተነሳ እንደሆነ መጽሐፍ ቅዱሳችን ይተርክልናል። መጽሐፍ ቅዱሳችን ከዘፍጥረት መጽሐፍ ጀምሮ እስከ ራዕይ መጽሐፍ እግዚአብሔር ያደረገውን የእግዚአብሔርን ፕላን አጀንዳ ደግሞ በምድር ላይ የሆኑ ክስተቶችን የዘገበልን ያስቀመጠልን በእጃችን ያለ መጽሐፍ ነው እና ይህ መጽሐፍ ቅዱስ የተለያዩ የእግዚአብሔርን እውነቶች ሰዎች ሊያውቋቸውና ካወቋቸው ደግሞ ህይወታቸውን ለዘላለም የሚለውጥ እውነት የተቀመጠበት የእግዚአብሔር ቃል ነው። ስለዚህ ነው እንግዲህ ሐዋርያው ጳውሎስ በሮሜ መልእክቱ ላይ አሁን ግን በህግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ህግ ተገልጧል፣ እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው፣ ልዩነት የለምና ሁሉም ኃጢአት ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል፣ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ የሚል እውነታ የእግዚአብሔር ቃል ሲገልጥልን እናያለን። በጣም በሚገርም ሁኔታ እግዚአብሔር ሐዋርያ ጳውሎስ የእግዚአብሔርን አቋም እና እግዚአብሔር ያለበትን ነገር ለነዚህ በአካል አይቷቸው ለማያውቁ ሰዎች በሮሜ ለሚገኙ ነገር ግን የወንጌልን እውነት ሲነግራቸው እናያለን እና ይሄንን የሮሜ መልእክት በመናይ ጊዜ ሐዋርያ ጳውሎስ ወደዚህ ድምዳሜ የመጣበት ሰው በእግዚአብሔር በክርስቶስ ኢየሱስ በማመን የሚገኘውን ጽድቅ ብቻ ሊያገኝ እንደሚችል ከዛ ውጭ የእግዚአብሔርን ጽድቅ መቀበል ማግኘት ማንም ሰው እንደማይችል ያሰመረበት ክፍል ነው። ስለዚህ ሰው ተብሎ የተፈጠረ በምድር ላይ ያለ ሁሉ ወደ እግዚአብሔር መግባትን የሚያገኘው ከእግዚአብሔር ጋር መታረቅን የሚያገኘው መጀመሪያ ነገር ችግር እንዳለ ማወቅ መቻል አለበት። አንድ ሰው የሰው ልጆች ሁሉ ችግር አንድ ነው። በዓለም ላይ 7 ቢሊዮን ህዝብ አለ አሁን በዚህ ሰዓት። የዚህ ሁሉ ኮመን የሚያደርግ ችግር ኃጢአት የሚባል ችግር ነው። ለዛ መፍትሄ ደግሞ እግዚአብሔር መፍትሄ አድርጎ ያቀረበው ብቸኛ አማራጭ የሆነው መልስ የምናገኘው እዚህ ክፍል ውስጥ ነው። ስለዚህ ነው ሐዋርያ ጳውሎስ በዛ ወቅት በሮሜ ላሉ ዛሬ ደግሞ መንፈስ ቅዱስ
ለኛ ለሰው ልጆች የእግዚአብሔርን አቋም እግዚአብሔር ከሰው ልጆች ጋር መታረቅን ያደረገበትን አንድ ነገር ልንገራችሁ ያለው የእግዚአብሔር ጽድቅ ብቻ ነው። ይሄንን የእግዚአብሔር ጽድቅ ደግሞ ሰው ሊያገኝ የሚችለው ብቸኛው መንገድ መጽሐፍ ቅዱስ እንደሚናገር በጸጋ እንደሆነ ይናገራል። there is no other way። እዚህ ጋር ጳውሎስ ሰው ሁሉ ኃጢአተኛ ነው፣ የእግዚአብሔር ክብር ጎሎታል። ሰው ወደ እግዚአብሔር ክብር መግባት የሚያገኘው ይሄንን እግዚአብሔር ጽድቄ ብሎ ያመጣውን ጽድቅ በማመን በመቀበል ብቻ ነው። ስለዚህ እዚህ ጋር እንደሚናገረው አሁን ግን በሕግና በነቢያት የተመሰከረለት ሕግም የመሰከረለት ነቢያትም የመሰከሩለት የእግዚአብሔር ጽድቅ የሚባል አለ። ያ ጽድቅ ደግሞ ሰዎች ያንን የእግዚአብሔር ጽድቅ ማለት ባጭሩ ራይት ስታንዲንግ ዊዝ ጋድ ማለት ነው። ከእግዚአብሔር ጋር ትክክለኛ የሆነ አቋም ላይ መገኘት ማለት ነው። ስለዚህ የሰው ልጆች ሁሉ ይሄ ክፍል እንደሚነግረን ሁሉም ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል። ሰዎች ሁሉ የጎደላቸው ምንድነው? የእግዚአብሔር ክብር ነው። የእግዚአብሔር ክብር እንዲጎላቸው ያደረገው ደግሞ ሁሉም ኃጢአት ስለሰሩ ነው። ስለዚህ ኃጢአት የሰራ ሰው ወደ እግዚአብሔር ክብር መመለሻ ብቸኛው መንገድ የእግዚአብሔርን ጽድቅ ማግኘት ነው። የእግዚአብሔር ጽድቅ ደግሞ በስራ የሚገኝ አይደለም። ወይም ሕግን በመጠበቅ ወይም 10 ትእዛዝ በማድረግ ወይም መልካም ሰው በመሆን ወይንም የተለያዩ መንገዶችን በማድረግ የሚገኝ አይደለም። መጽሐፍ ቅዱስ በግልጽ እንደሚነግረን የእግዚአብሔር ጽድቅ በእምነት ክርስቶስ ኢየሱስን በማመን የሚገኝ ነው። ሰው በእግዚአብሔር ፊት ጻድቅ ሆኖ መታየት ከቻለ የሚችለው ይሄንን ጽድቅ ሲቀበል ብቻ ነው። ለዚህ ነው የኢየሱስ ክርስቶስ መልእክት የወንጌል መልእክት ወይም የሰው ልጆች ሊሰሙት የሚገባው ጉድ ኒውስ ምንድነው? አሁን በሕግም በነቢያትም የተመሰከረለት የእግዚአብሔር ጽድቅ ተገልጧል። ይህ የተገለጠ የእግዚአብሔር ጽድቅ ባለቤት ለመሆን ሰዎች የሚያስፈልጋቸው በክርስቶስ ኢየሱስ በማመን የሚገኘውን ይህንን ጽድቅ ሲቀበሉ ብቻ ነው። ታውቃላችሁ የእግዚአብሔር ቃል ሲናገር ለሚያምኑ ሁሉ የሚሆን ነው የሚለው። አሁን በጣም አንድ ነገር ልንገራችሁ። ብዙ ሰዎች አንዳንድ ሰዎች የሚሉት አባባል አለ። በቃ እግዚአብሔር በጸጋ ስለሆነ ያጸደቀው ሰዎች ሁሉ ይድናሉ የሚል አባባል የሚናገሩ ሰዎች አሉ which is wrong። ለምን? የእግዚአብሔር ቃል እዚህ ጋር እንደሚናገረው ለሚያምኑ ሁሉ የሆነ ነው የሚለው። የእግዚአብሔርን ጽድቅ የሚቀበሉ እነማን ናቸው ቢባል ለሚያምኑ ሁሉ የሚያምኑ ናቸው የዛ የጽድቅ ባለቤት የሚሆኑት። ምክንያቱም እግዚአብሔር ይሄንን ጽድቅ ለሰው ያቀረበው የሚያምኑ ሁሉ ይጸድቁ ዘንድ ነው። ስለዚህ ብቸኛው ክራይቴሪያ ሰዎች ማሟላት ያለባቸው ይህንን የእግዚአብሔርን ጽድቅ ተቀብለው የእግዚአብሔር ጽድቅ ባለቤቶች የሚሆኑት እንደ እግዚአብሔር ቃል መሰረት በኢየሱስ ክርስቶስ በማመን ነው ወደዚህ የጽድቅ ህይወትና የጽድቅ ስርዓት የሚገባው። እግዚአብሔር ልዩነት አላደረገም። ታውቃላችሁ ይሄንን መልእክት ሐዋርያው ጳውሎስ ለሮሜ አማኞች ሲጽፍ በዛች ቤተክርስቲያን ውስጥ ብዙ ጥቂት የአይሁድ ሰዎች ነበሩ። እንደገና አብዛኞቹ ደግሞ አሕዛብ ተብሎ በዛ ዘመን ይጠሩ የነበሩ የግሪክ የተለያዩ ሰዎች ያሉባት ቤተክርስቲያን ናት ይሄን መልእክት የተጻፈላት እና እግዚአብሔር ለአሕዛብም ለአይሁድም አድሎ እንዳላደረገ የሰው ልጆች ሁሉ ችግር የሆነው ኃጢአት እንደሆነ እግዚአብሔር ደግሞ ይሄንን ለማከም የተጠቀመበት መንገድ ራሱ እግዚአብሔር እንደሆነ መጽሐፍ ቅዱስ ይናገራል። የሮሜን መልእክት ስታጠኑ በጣም ቬሪ ኢንተረስቲንግ መጽሐፍ ነው። ሐዋርያ ጳውሎስ በብዙ መልኩ ብዙ ጥያቄዎችን የፈታበት የደህንነታችን መሰረት የሆነው የእግዚአብሔር ቃል መገለጥ ደግሞ የእግዚአብሔር እውነቶች በብዛት የተገለጡበት የመጽሐፍ ቅዱስ ክፍል ነው። ስለዚህ ይሄንን ስናጠና ጳውሎስ በዚህ ክፍል ውስጥ በዚህ መጽሐፍ ውስጥ ብዙ የተለያዩ እውነቶችን ቴዎሎጂካልም ሆኑ ሰዎች የሚያነሷቸውን ጥያቄዎች የፈታበት መልእክቱ ያለበት መጽሐፍ ነው እና
ሮሜ መጽሐፍን ስታጠኑ ከሮሜ ምዕራፍ 1 ቁጥር 18 ጀምሮ እስከ 3:20 ድረስ ሐዋርያው ጳውሎስ አሕዛብንም አይሁድንም እንዴት ኃጢአተኞች እንደሆኑና እንዴት ከእግዚአብሔር ጽድቅ እንደጎደሉ ማንም ደግሞ በእግዚአብሔር ፊት ጻድቅ ሆኖ መታየት እንደማይችል ሁሉንም አሕዛብንም አይሁድንም ሕግ የተቀበለውንም አይሁድ እንደገናም ሕግ የሌላቸውን አሕዛብን ሁሉን ከፍርድ በታች አድርጎ ከምዕራፍ 3 ቁጥር 9 ጀምሮ ደግሞ ሁሉንም ከሰናቸዋል እነሱም ወድቀዋል ብሎ ምዕራፍ 3 ቁጥር 20 ላይ አሁን ያነበብኩት ያለ ሕግ በነቢያትና በሕግ የተመሰከረለት የእግዚአብሔር ጽድቅ ብሎ ያመጣውን ሐሳብ ያመጣበት ክፍል ነው እና ምዕራፍ 1 ቁጥር 18 ጀምራችሁ ስታነቡ ሰዎች እግዚአብሔርን ባለማወቃቸው መጠን እንዴት ታልፈው እንደሚሰጡ የኃጢአት አይነት የተዘረዘረበት ሰዎች ከእግዚአብሔር ነገር ሲወጡ የሰው ልጅ የገባበትን የኃጢአት ዝቅጠት የገለጸበት ክፍል ነው። ከዛም አይሁዳውያን ደግሞ እነሱ አሕዛብ ስለሆኑ ነው እኛ ሕግ ስላለን ነው የእግዚአብሔርን እውነት እናውቃለን ብለው ሲሉ ደግሞ ምዕራፍ 2 ላይ በፍጹም እናንተም ሕግን ማትፈጽሙ ከሆነ የሕግ ተላላፊዎች እንደሆናችሁ ስለዚህ እግዚአብሔርን ደግሞ ሕግን የሚፈጽም እንጂ ሕግ እያላችሁ ሕግን ማትፈጽሙ ከሆነ እናንተ ራሱ ወድቃችኋል ብሎ እነሱንም ዲቤት ያደረገበት በኋላ ደግሞ ሁለቱንም አምጥቶ በአንድ ላይ ሲከሳቸው እናያለን እና ምንድነው ጻድቅ የለም ይላል አንድስ እንኳን የለም ምዕራፍ 3 ቁጥር 11 ላይ እንግዲህ እነዚህ ሁሉ ከእግዚአብሔር ጽድቅ እንደወደቁ ብቸኛ ወደ እግዚአብሔር ነገር መግቢያው መንገዱ ደግሞ ጽድቅ የሚገኘው በእምነት እንደሆነ ይህ ጽድቅ ደግሞ ወራሽ የሚሆኑ ሰዎች እግዚአብሔር ያዘጋጀውን ጽድቅ የሚቀበሉ እንደሆነ ታውቃላችሁ። እግዚአብሔር ራሱ ነው ጽድቅን ያዘጋጀው። ጽድቅንም የሰራው ራሱ እግዚአብሔር ነው መጽሐፍ ቅዱሳችን በግልጽ እንደሚናገረው። ስለዚህ ሰው በእምነት የሚገኝ ጽድቅ ነው እንጂ የሚቀበለው በፍጹም ሰርቶ በእግዚአብሔር ፊት ሰው ንጹህ መሆን አይችልም። ስለዚህ እግዚአብሔር ያዘጋጀውን የራሱን ስራ ለሚቀበል ብቻ ነው እግዚአብሔር ጽድቅ ያለው። አሁን ብዙ ሰዎች፣ ብዙ ሃይማኖቶች፣ ብዙ ፍልስፍናዎች፣ ብዙ ነገሮች በዓለም ላይ አሉ። እነዚህ ሁሉ ግን የእግዚአብሔርን እውነት ሊሽሩ አይችሉም። ሰዎች ስለተስማሙባቸው፣ ብዙ ተከታዮች ስላሏቸው ወይንም ብዙዎች በዛ መንገድ ስለሄዱ የእግዚአብሔርን እውነት አያፈርስም። ለዚህ ነው ሐዋርያ ጳውሎስ እንዲያውም እንግዲህ ሕግ ለአይሁድ ተሰጥቶ አይሁድ ሕግን ካልጠበቁ እና ወደ ጽድቅ ካልደረሱ ምንድነው ታዲያ የአይሁዳዊነት ጥቅም ብሎ ምዕራፍ 3 ላይ ሲጠይቅ እናየዋለን። አይሁዳዊ መሆን በዛ ዘመን ታውቃላችሁ፣ አይሁድ እግዚአብሔር የዓለምን ህዝቦች ጽድቅ ለማስተማር እግዚአብሔር ደግሞ የእሱን ሐሳብ ለህዝቦች ያለውን ሐሳብ እንደ ምሳሌ አድርጎ አይሁዳዊነትን ያመጣው እግዚአብሔር ራሱ ነው። በአብርሃም፣ በይስሐቅ፣ በያዕቆብ የነሱ ዘሮችን ለአብርሃም የገባውን ኪዳን አድርጎ በግብጽ በባርነት የነበረውን ህዝብ ካወጣ በኋላ እግዚአብሔር የሕግን ስርዓት በሲና ተራራ ላይ ሰጥቶ በዛ እየተዳደሩ የእግዚአብሔር መንግስት ምሳሌዎቹ ነው የዓለምን መንግስታት ሁሉ ወደዛ እውነት እንዲያመጡ ነበር። ነገር ግን መጽሐፍ ሲናገር እነሱም በኪዳኔ አልጸኑምና እኔም ችላ አልኳቸው አለ እግዚአብሔር። እነሱ ደግሞ ያ የተሰጣቸውን እግዚአብሔር በእነሱ ሊሰራ ያለውን ነገር ሊያረጉ ብቃት አልነበራቸውም። ስለዚህ እግዚአብሔር ችላ አላቸው እና አዲስ ኪዳን የምገባበት ወራት ይመጣል ብሎ አዲስ ኪዳን እግዚአብሔር የገባበት
እና ይህን አዲስ ኪዳን ደግሞ በክርስቶስ ኢየሱስ ያመጣበት የወንጌል መገለጥ አሁን ያለንበት ዘመን እግዚአብሔር በወንጌል መስበክ ሰዎችን ወደዚህ ወደ እግዚአብሔር ጽድቅ የሚያስገባበት ዘመን ነው። ቤተክርስቲያን በምድር ያለችበት ወይም እኛ አምባሳደሮችን በዚህ ምድር ያለነው ይህንን የወንጌል እውነት ለሰው ልጆች ለመናገር ነው። ስለዚህ ሐዋርያው ጳውሎስ ይሄንን እውነት የገለጠበት አንዱ መልእክቱ በሮሜ መልእክት ላይ ይህንን እውነት ሲናገር እናየዋለን እና ምዕራፍ 3 ቁጥር 21 ላይ ጀምሮ ስለዚህ በነቢያትና በሕግ የተመሰከረለት የእግዚአብሔር ጽድቅ እንዴት እግዚአብሔር እንዳመጣ ይህን ጽድቅ ደግሞ ሰዎች እንዴት እንደሚያገኙ ይህ ጽድቅ ብቸኛ የሚገኘው ለሚያምኑ ሁሉ ነው የሚለው እግዚአብሔር ቃል። ስለዚህ ሰው ለመጽደቅ ማመን ብቻ ነው የሚጠበቅበት። ሰውን ጻድቅ የሚያደርገው እምነቱ ነው እንጂ ስራው አይደለም። መጽሐፍ ቅዱሳችን ግልጥ ነው፣ ወንጌላችንም ግልጥ ነው። የእግዚአብሔር ቃል እውነት ነው፣ የሚሻር አይደለም። ሰው ሰርቶ ሳይሆን በኢየሱስ ክርስቶስ የተሰራውን ስራ አምኖ እንዲጸድቅ የእግዚአብሔር ፈቃድ ነው፣ የእግዚአብሔር ሐሳብ ነው። የወንጌልን መሰበክ ያ ነው። ስለዚህ ምን ይላል እዚህ ጋር? ለሚያምኑ ሁሉ የሆነ ይለዋል። በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው፣ ልዩነት የለም። እኛ የተቀበልነው ታውቃላችሁ፣ አማኝ ሆናችሁ እዚህ ይሄን መልእክት የምትሰሙ የተቀበላችሁት የእግዚአብሔር ጽድቅ ነው። የእግዚአብሔርን ጽድቅ ደግሞ እንድናገኝ ያደረገን በኢየሱስ ክርስቶስ በማመናችን ነው። ምክንያቱም ይሄ ክፍል እንደሚናገረው በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ተገልጧል። አሁን እግዚአብሔር ጽድቁን ገልጧል። የእግዚአብሔር ጽድቅ በመስቀል ላይ በክርስቶስ ኢየሱስ ተፈጽሟል። ኢየሱስ ክርስቶስ እኛን ወክሎ እሱ በእግዚአብሔር ፊት እውነተኛው በግ የሰዎችን ልጆች ሁሉ ኃጢአት የሚያስወግድ በግ ሆኖ መስዋዕት በመሆን በእግዚአብሔር ፊት እግዚአብሔር ለሰው ልጆች ሊያመጣ ያለውን ጽድቅ እንድናገኝ ያደረገው ጌታ ኢየሱስ ነው። ስለዚህ የዚህ ጽድቅ ባለቤቶች መሆን የሚቻለው ብቸኛው መንገድ ኢየሱስ ክርስቶስን ማመን ነው ይለዋል። ለዚህ ነው ጌታ ኢየሱስ ለኒቆዲሞስ ሲሰብክለት ምን አለው? ሙሴ በምድረ በዳ እባብን እንደሰቀለ በእርሱ የሚያምኑ ሁሉ እንዲድኑ የሰው ልጅ ሊሰቀል ይገባዋል ካለው በኋላ እግዚአብሔር ዓለምን እንዲሁ ስለወደደ አንድያ ልጁን እንደሰጠ በእርሱ የሚያምኑ ደግሞ የዘላለምን ሕይወት እንዲያገኙ እግዚአብሔር እንደፈቀደ፣ ስለዚህ ልጁ የመጣው ይህንን ሕይወት ሊሰጥ እንደሆነ ጌታ ራሱ ሲያስተምር እናያለን። እዚህ ጋርም ሐዋርያው ጳውሎስ በሮሜ መልእክቱ ላይ የእግዚአብሔር ጽድቅ ተገልጧል። ይህ የእግዚአብሔር ጽድቅ ግን የተገለጠ የእግዚአብሔር ጽድቅ ነቢያትም ሕግም የመሰከሩለት ሰዎች የዚህ የጽድቅ ባለቤት የሚሆኑት ደግሞ ይሄንን በማመን የሚያገኙት እንደሆነ እንዲያውም ምን ይላል? የእግዚአብሔር ጽድቅ ነው፣ ልዩነት የለም፣ ሁሉም ኃጢአትን ሰርተዋል። ሁሉም። ስለዚህ ነው የሰው ልጅ ሁሉ ኃጢአት ሰርቷል። ስለዚህ የእግዚአብሔር ጽድቅ ጎሎታል። የዚህ ጽድቅ ተካፋይ ለመሆን፣ የዚህ ጽድቅ ወራሽ ለመሆን፣ የዚህ ጽድቅ ባለቤት ለመሆን የእግዚአብሔርን ጽድቅ ለመቀበል ብቸኛው ሪኳየርመንት ኢየሱስ ክርስቶስን ማመን ብቻ ነው። ሰው በሌላ ወደ እግዚአብሔር መግባትን አያገኝም። የትኛውም አይነት አክቲቪቲ ያድርግ የሰው ልጅ በምንም መልኩ ወደ እግዚአብሔር ለመቅረብ ይሞክር፣ የሚያደርገው ነገር ሰዋዊ እንጂ እግዚአብሔራዊ አይደለም። እግዚአብሔር መንገዴ ብሎ ያስቀመጠው፣ እግዚአብሔር ሰዎች ሊጸድቁበት ያስቀመጠው ብቸኛው መንገድ በኢየሱስ ክርስቶስ በማመን የሚገኘውን የእግዚአብሔርን ጽድቅ መቀበል ነው። ይሄ righteousness of God የእግዚአብሔር ጽድቅ። ኢየሱስ ክርስቶስ በምድር ሲኖር ጻድቅ ሰው ነው፣ ሆሊ ነው፣ ቅዱስ ነው፣ ጻድቅ ነው።
ምንም ጌታ በፈቃዱ ስለሞተ እንጂ ኃጢአት ስላላደረገ አይሞትም ነበር። ግን ስለኛ ኃጢአት እሱ ዋጋ ሊከፍል የሞተው ታውቃላችሁ። የኛን ኃጢአት እግዚአብሔር በሱ ስላደረገ ፍርድ ሆኖ ኢየሱስ ክርስቶስ የሞተው ስለኛ ነው እንጂ በራሱ ምንም አይነት ኃጢአት የሌለበት ቅዱስ ጻድቅ ብቸኛ በዓለም ላይ ቅዱስ ጻድቅ የሆነ ሰው ክርስቶስ ኢየሱስ ነው። ስለዚህ ያ ጻድቅ ቅዱስ የሆነ ስለኔና ስለናንተ መጽሐፍ ሲናገር የእኛን በደል በሱ ላይ አኖረው። ስለዚህ ኃጢአታችንን በሱ ላይ ስላኖረው ስለኛ ኃጢአት እንደሆነ መጽሐፍ ቅዱስ ይናገራል። ስለዚህ ኢየሱስ ስለኛ ኃጢአት ሆኖ ነው ከኃጢአት ያዳነን። ምክንያቱም የኃጢአትን ዕዳ ስለከፈለልን እና እዚህ ጋር የእግዚአብሔር ቃል የሚናገረው የእግዚአብሔርን ጽድቅ የተቀበል ነው። እኛ እኮ የእግዚአብሔር ጽድቅ ነው ያለን። በጣም የሚገርማችሁ ወንጌል የሰው ልጆች የእግዚአብሔር ጽድቅ ነው ያላቸው። ስለዚህ ይሄ ጽድቅ ነው ሰዎችን ከእግዚአብሔር ጋር የሚያስቆየውላችሁ። ይሄ ጽድቅ ደግሞ ለፍታችሁ ጥራችሁ ግራችሁ ወይ የሆነ ተራራ ቧጥራችሁ ወይ የሆነ ነገር አድርጋችሁ የምታገኙት አይደለም። the only way የዚህ ጽድቅ ባለቤት የሚያደርገን ኢየሱስ ክርስቶስን በማመን የሚገኝ የእግዚአብሔር ጽድቅ ይለዋል መጽሐፍ ቅዱስ። ሰዎች የእግዚአብሔር ጽድቅ ባለቤት ነው የሆኑት። እንዴት አድርጌ ላስረዳችሁ? ምክንያቱም እግዚአብሔር ጋር እኩል ከእግዚአብሔር ጋር እንድንሆን እንድንቆጠር። አሁን እንደዚህ አንዳንዴ እንደዚህ ሲባል ትዕቢት ይመስላቸዋል ሰዎች። ነገር ግን ትዕቢት አይደለም፣ የእግዚአብሔር ቃል ራሱ የሚናገረው ነው። ምክንያቱም እንዲህ ይላል፣ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል፣ እርሱም ለሚያምን ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው፣ ልዩነት የለም። ሁሉ ኃጢአት ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ዛሴት እንዲያው በምኑ በጸጋው ይጸድቃሉ። ስለዚህ ጽድቅ በጸጋ እንጂ በምንም አይገኝም። የዚህ የእግዚአብሔር ጽድቅ ባለቤት የምንሆነው ይሄንን ስለኛ ኃጢአት ሆኖ የተቆጠረውን ስለኛ ደግሞ የሞተና የተነሳውን ኢየሱስን በማመን ብቻ ነው የዚህ ጽድቅ ባለቤት ሰው የሚሆነው። ወንጌልም ይሄ እውነት ነው። ስለዚህ ሌላ አካሄዶች፣ ሌላ አደራረጎች፣ ሌላ ነገሮች በሙሉ ምንድናቸው ማለት ነው? የእግዚአብሔር ሐሳቦች አይደሉም። ሰዎች ወይም ሃይማኖት ወይም ፍልስፍና ሰዎች እግዚአብሔር ይገኝበታል ብለው ባሰቡት መንገድ ስለሚሄዱ እንኳን አይደለም። ታውቃላችሁ እግዚአብሔር ሕግን የሰጠው ለአይሁድ ነው። ሌላው ዓለም ሕግ መተዳደሪያው አይደለም። ሮሜን ስታጠኑ ይገባቸዋል። ምክንያቱም እግዚአብሔር ሕግ የሰጠው ለአይሁድ ነው። ኢቭን አሁን የኛ ሀገር እንኳን ኢትዮጵያ ውስጥ የሕግ ስራ ሰዎች ያደርጋሉ። ነገር ግን እግዚአብሔር አልሰጣቸውም። እግዚአብሔር ሕግን የሰጠው ለአይሁድ ነው። ይፋቶን ከሰጠ እንትን ማለት እናርግ ካሉም እነሱ ናቸው በዛ ሕግ የሚተዳደሩት። ነገር ግን እነሱንም ራሱ እግዚአብሔር ኦብሶሊት አድርጎታል። በቃ ውራጅ ይለዋል፣ ሊጠፋ ያለ ይለዋል። እንዲያው ክርስቶስ ስለመጣ የኩነኔ አገልግሎት ይለዋል። ያንን አሁን በዛ መንገድ የሚሄዱትን እስካሁን ድረስ መጋረጃ ከነሱ ላይ አልተወሰደም ይላል። ሕግ የሚጠብቅ ሰው እስካሁን የሙሴ ሕግን ለመጠበቅ የሚጣጣሩ በመጋረጃ ውስጥ እንዳሉ ናቸው። ስለዚህ በጨለማ ነው ያሉት። ከእግዚአብሔር ሐሳብ ወድቀዋል፣ ከእግዚአብሔር ሐሳብ ርቀዋል። ምክንያቱም እግዚአብሔር አሁን አዲስ ነገር ውስጥ ገብቷል። እግዚአብሔር የገባው በእምነት በሚገኝ የጽድቅ ዓለም ውስጥ ሰዎች እንዲገቡ ነው። ይሄንን ሐሳብ ነው ጳውሎስ በሮሜ መልእክቱ በጣም በሚገርም ሁኔታ ቴዎሎጂካሊ በሁሉ አቅጣጫ እግዚአብሔር የሰው ልጆችን ለማዳን የሄደበትን መንገድ ያስቀመጠበት ክፍል ነው። ስለዚህ ሰው መቼም ይሄን አንብቦ ወይም ይሄን መልእክት ሰምቶ በሕግን በመፈጸም ወይም የሆነን ስራ በመስራት ወደ እግዚአብሔር ጽድቅ ደርሳለሁ የሚል ካለ በጣም የተሳሳተ ነገር ነው። እንዲሁም በገላትያ መልእክቱ ላይ ጳውሎስ በቃ አሁን ሕግ ሞግዚት ነበረ፣ ግን አሁን እምነት መጥቷል፣ ክርስቶስ መጥቷል። ስለዚህ ሕግ ስራው አብቅቷል። ምክንያቱም እናት ከመጣች ሞግዚት ስራ የላትም። የሞግዚት ስራ ምንድን ነው? እናትየዋ እስክትመጣ ልጅ መጠበቅ ነው። ስለዚህ
የህግ ስራ እስራኤልን እግዚአብሔር ክርስቶስ እስኪመጣ ድረስ እንደ ሞግዚት እንዲያገለግል ነበር ያደረገው። ነገር ግን አሁን ምንድነው የሆነው? ክርስቶስ መጥቷልና ከዚህ በኋላ ከሞግዚት በታች አንሆንም። ምክንያቱም እምነት መጥቷል አሁን። ስለዚህ የመጣውን ይሄንን ክርስቶስ ነው እንጂ ኢምብሬስ አድርገን ተቀብለን መዳን የሰው የስራ ውጤት አይደለም። ደህንነት የእግዚአብሔር የራሱ ስራ ነው። salvation is from the Lord ነው የሚለው መጽሐፍ ቅዱስ። መዳን ከእግዚአብሔር ዘንድ ብቻ ነው። ሰዎች የሆነ ነገር አድርገው ያገኙም። ሰዎች ይሄንን መዳን ወይም ይሄን ጽድቅ የሚያገኙት ብቸኛው መንገድ by faith ነው። ለዚህ ነው እምነት ጻድቅ በእምነት በህይወት ይኖራል ይላል እግዚአብሔር ቃል። ጻድቅ እንኳን የሚኖረው በእምነቱ ነው እንጂ የሆነ ስርዓትና ህግ በማድረግ አይደለም። በዚህ ዘመን ልንገራችሁ ብዙ ሰዎች ብዙ አስተምሮት ሊኖር ይችላል እኮ። ብዙ ሰዎች የተለያየ ነገር ሊያስተምሩ ይችላሉ፣ ብዙ ነገር ሊናገሩ ይችላሉ። ግን ሰዎች ስለተናገሩ እውነት አይደለም። እውነት አንድ ነው፣ የእግዚአብሔር ቃል። የእግዚአብሔር ቃል የማይደግፈው ማንኛውም ነገር እውነት አይደለም። እውነት ምንድነው ብንል የእግዚአብሔር ቃል ነው። ስለዚህ የእግዚአብሔር ቃል እዚህ ጋር የሚነግረን ይህንን የእግዚአብሔርን ጽድቅ የሚቀበሉ እነማን ናቸው? ያለ ህግ የሆነ ጽድቅ። ምክንያቱም መጽሐፍ ቅዱስ ሲናገር እዚህ ጋር ይሄን ጽድቅ ማንም ሰው ሰርቶ ማግኘት ስለማይችል የተሰራ ያለቀ ነው። ስለዚህ ባለቀ በእግዚአብሔር ስራ መግባት ነው ክርስትና። ተፈጸመ ብሏል ጌታ ኢየሱስ። አሁን በተፈጸመው ላይ ለመጨመር መፍጨርጨር በጣም አስቸጋሪ ነው። ጌታ ኢየሱስ እኮ ሲሞት ሁሉን ፈጸመው። በቃ እግዚአብሔር የሰው ልጆችን ጠይቋቸው የነበረውን ማለት እግዚአብሔር አስቀምጦት የነበረውን ሁሉ ፈጽሞ በመጨረሻ ላይ ጌታ ኢየሱስ ተፈጸመ ብሎ እኮ መስቀል ላይ ነፍሱን ሲሰጥ እግዚአብሔር የሰው ልጆች ወደ እግዚአብሔር የሚቀርቡበትን ሪኳየርመንት አሟላ። ስለዚህ ሰዎች አሁን በዚህ በተሰቀለው በክርስቶስ ኢየሱስ በሞተላቸው በጌታ በኢየሱስ በተነሳው በሱ በማመን የእግዚአብሔር ጽድቅ ባለቤቶች ይሆናሉ። ክርስትና የዚህ እውነት መካፈል ነው። እኛ እኮ የህይወት ተካፍሎት ነው ያለን። አሁን ይህንን ህይወት የእግዚአብሔርን ጽድቅ ይውላችሁ። ጽድቅ ደግሞ ወሳኝነት አለው። ጻድቅ መሆናችን ካልገባን ብዙ ጊዜ በህይወታችን በኩነኔ የምንኖረው። ምሳሌ ሰይጣን ብዙ ክርስቲያኖችን እንደሚገባ እንዳይኖሩ የሚያደርጋቸው ጻድቅ መሆናቸውን አያውቁም። ለምን? ዛሬ ይውላችሁ በክርስቶስ ኢየሱስ ያሉ አሁን ኩነኔ የለባቸውም ይላል ሐዋርያው ጳውሎስ። ሮሜን በሚጽፍ ሰዓት የጻፈበት መንፈስ በጣም የሚያስገርም ነው። እዚህ ጋር ምዕራፍ 3 ላይ ቁጥር 21 ላይ ይህ ጽድቅ በቃ አይሁድንም ከሰሰ ማለት ህጉን ስላልጠበቁ ከህግ ወድቀዋል። አሕዛብ ደግሞ ኃጢአተኞች ናቸው። ምንም ሞራላዊ ሆነ ምንም አይነት ነገር የሚያረጉት የሚሰሩት ኃጢአት ብቻ ነው። ስለዚህ ሁለቱንም ከሰሳቸውና መጨረሻ ላይ ግን ያለ ህግ የሆነ በህግም በነቢያትም የተመሰከረለት የእግዚአብሔር ጽድቅ እንደተገለጠ ተገልጧል ነው የሚለው። ይገለጣል አይደለም የሚለው፣ ተገልጧል ኦልሬዲ። እርሱም ክርስቶስ ነው። እሱም ኢየሱስ ክርስቶስ ነው። አሁን የዚህ ጽድቅ ባለቤት መሆን የሚፈልግ ማንኛውም ሰው በእምነት የሚገኝ ነው ይለዋል። አሁን ተመልከቱ፣ ለሚያምኑ ሁሉ የሆነ ነው የሚለው። በጣም እንዳትሳሳቱ። አንዳንድ ሰዎች አይ ሰው ሁሉ ይድናል መጨረሻ ምናምን ይላሉ። አይድንም፣ ሰው ሁሉ አይድንም። ለምን እንደሆነ ታውቃላችሁ? ለሚያምኑ ሁሉ የሆነ ነው። ይሄ ጽድቅ ለሚያምን ነው እንጂ ለማያምን በኃጢአት መንገድ ዝም ብሎ ለሚሄድ ሰው የእግዚአብሔር ጽድቅ ባለቤት አይደለም። የእግዚአብሔር ጽድቅ ለሚያምን ሁሉ ነው። ስታምኑ ግን ያ ጽድቅ እናንተ ጻድቅ ትሆናላችሁ። የሚገርማችሁ ነው። እኛ የእግዚአብሔር ጽድቅ we are the righteousness of God፣ የእግዚአብሔር ጽድቅ። ስለዚህ አሁን ሰይጣን እንኳን ሊከሳችሁ አይችልም። ለምን? ይውላችሁ የወንድሞች ከሳሽ ተጥሏል። ካልገባን ካላወቅን ይሄ እውነት ግን ካልገባን በህይወት በምንኖር ዘመን እየተከሰስን እንኖራለን። ለዚህ ነው
የእግዚአብሔር ቃል ስናጠና እኛ በክርስቶስ የእግዚአብሔር ጽድቅ እንደሆንን ይሄም ጽድቅ ደግሞ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እርሱም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው ይላል። እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው ይላል። በጣም የሚገርማችሁ ነገር እግዚአብሔር የሰው ልጆችን ዛሬ ኮንፊደንት ናችሁ በቀሪ ዘመናችሁ ማለት ነው ኢየሱስን እንድትወዱት እግዚአብሔርን እንድትወዱት በምድር በሚኖር ቆይታችሁ ሁሉ በእግዚአብሔር ታምናችሁ ጠላታችሁ ዲያብሎስን ረግጣችሁ በአሸናፊነት በምድር ላይ እንድትኖሩ እውነተኛ የክርስትና ህይወት በምድር ላይ ገልጣችሁ እንድታልጉ የሚያረጋችሁ እውነት እዚህ ውስጥ ነው ያለው። ምክንያቱም ሰው በእግዚአብሔር ራይሸስ እንደሆነ ሲገባው የጠላት ክስ ይወድቃል። ምክንያቱም ሰይጣን መጥቶ ምንድነው ኃጢአት አድርጋችኋል፣ እንደዚህ ሆናችኋል፣ እግዚአብሔር ይከስፋችኋል፣ ይሄን አድርገሽ ነው እንዲሆናባችሁ፣ እንዲያርጋችሁ ነው እንዲሆነባችሁ፣ እንዲህ ስለሆነ ነው እንዲሆነባችሁ ማብራሪያ ነው የሚሰጣችሁ። ነገር ግን የእግዚአብሔር ቃል ላይ ስትቆሙ ሂድ አንተ እንዲህ ተብሎ ተጽፏል ብላችሁ ማባረር የሚያስችላችሁ አቅም ያለው እዚህ እውነት ላይ ነው። ሰው ራሸስ መሆኑ ሲገባው ጻድቅ የሆነ ሰው ደግሞ የእግዚአብሔር በረከት ባናቱ ላይ ነው። እግዚአብሔር በምድር በምንኖር ዘመን ሁሉ የእግዚአብሔርን ነገር እንድንቀበል የሚያደርገን እውነት የምናገኝበት ነው። ስለዚህ ነው እግዚአብሔር ይውላችሁ እዚህ ክፍል ላይ ጳውሎስ ይሄ ጽድቅ የሚቀበሉ እነማን ናቸው አለ። በኢየሱስ ክርስቶስ የሆነውን ይሄንን ነገር ያመኑ። ሰው ሁሉ አይድንም፣ ያመነ ብቻ ነው የሚድነው። የእግዚአብሔር ቃል ይሄ ነው የሚናገረው። እንዳትሳሳቱ። እግዚአብሔር ፍቅር ነው፣ አዎ ፍቅር ነው። እግዚአብሔር መልካም ነው፣ አዎ መልካም ነው። ነገር ግን መልካም የሆነላቸው ፍቅር የሆነላቸው ግን ለሚያምኑት ነው። ለማያምኑት ግን ምክንያቱም የእግዚአብሔር ቃል እዚህ ጋር ይናገራል ለሚያምን ሁሉ የሆነ ነው የሚለው። ስለዚህ የሰው ልጆች ሊሰሙት የሚገባው ወንጌል በክርስቶስ ኢየሱስ የሆነውን ጽድቅ ሰዎች እንዲቀበሉ። ዛሬ ለምንድነው ብዙ ሰው እንደ በኋላ እንዳለ እንትን የሚዋልለው? ምክንያቱም የወንጌላችን መሰረት ጽድቅ ነው። ጽድቁ ደግሞ በክርስቶስ ኢየሱስ ያለቀ የተፈጸመ ምንም ቧጭራችሁ ከተጋግጣችሁ ድንጋይ ተሸክማችሁ ጾማችሁ ጸልያችሁ የምታገኙት አይደለም። የእግዚአብሔር ጽድቅ ስለ ጾማችሁ አታገኙም። የእግዚአብሔር ጽድቅ ስለ ጸልያችሁ አታገኙም። የእግዚአብሔር ጽድቅ የምታገኙት ስላመናችሁ ብቻ ነው። ምክንያቱም የእግዚአብሔር ቃል የሚናገረው ለሚያምኑ ሁሉ የሆነ የእግዚአብሔር ጽድቅ ይለዋል። ብቸኛው ሰዎች የእግዚአብሔርን ጽድቅ የሚቀበሉት ሲያምኑ ነው። ለዚህ ነው የእግዚአብሔር ቃል ይሄ ፋውንዴሽን ከተበላሸ ዛሬ እኮ ሰዎች በተለያየ ቦታ የሚሄዱት የሆነ እግዚአብሔር ልክ የሆነ ነገር እንዲያንጠባጥብላቸው የሚፈልጉ ባለመብቶች እኮ ነው የሚያደርገን። ልጆች እኮ ነው ያደረገን። ጽድቅ የእግዚአብሔር ልጆች እንድንሆን አድርጎናል። እግዚአብሔር አባ ብለን እንድንጠራው፣ አባታችን ብለን እንድንጠራው፣ እግዚአብሔር በማንኛውም በሚያስፈልገን ነገር ውስጥ ጣልቃ ይገባል። አሁን ለልጆቻችሁ እናንተ እግዚአብሔር እንኳን አንድ ጊዜ ምን አለ? እናንተ ክፉዎች ሳላችሁ ለልጆቻችሁ መልካምን ማድረግ ካወቃችሁ እንዴት የሰማይ አባታችሁማ አይደለም እንዴ ለሚለምኑት አብልጦ አያደርግም? መንፈሱን አይሰጥም? ስለዚህ ጻድቅ መሆናችሁ ሲገባችሁ ከክስ ታመልጣላችሁ። ሰይጣን ዋና መሳሪያው ምንድነው? ኩነኔ እኮ ነው። ኮንደምኔሽን፣ ጊልት፣ ሼም ስላለፈው ነገር ስለሆነ ነገር ስለዚህ ነገር ሰዎችን በዚህ ነው የሚመታቸው። የእግዚአብሔር ቃል ግን ስትመጡ መጽሐፍ ቅዱሳችሁን ስታነቡ የእግዚአብሔር ጽድቅ ተው የሰው ጽድቅ አይደለም እኮ የእግዚአብሔር ጽድቅ ባለቤቶች ነን። የእግዚአብሔር ጽድቅ ባለቤቶች ያደረገን ግን ክርስቶስ ኢየሱስ ራሱ ነው። ሃሌሉያ! ክብር ለጌታ ይሁን። ለወንጌላችን እውነት ክብር ይሁን። ጌታ በእርግጥ ልንገራችሁ ወንጌል ይህ ነው እንጂ የሆነ በቃ አናሳ አይደለም። ወንጌል ኮምፕሊት ነው፣ ፐርፌክት ነው፣ ሙሉ ነው። እግዚአብሔር የተባረከ ይሁን። ስለዚህ እንዲያውም ምን ይላል እግዚአብሔር ይህንን ጽድቅ ይህንን የእግዚአብሔር ጽድቅ እንዴት እንዳደረገው እንዲህ ይላል
እግዚአብሔር እርሱም አለ እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው ይላል። በደሙ የሆነ ማስተሰሪያ አድርጎ አቆመው። ከዛስ ይህም በፊት የተደረገን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው ይላል። በፊት የተደረገውን ኃጢአት እግዚአብሔር ታውቃላችሁ የሰው ልጆች የሰሩትን ኃጢአት ሁሉ እንዲሁም መጽሐፍ ሲናገር እኮ ኃጢአት የሌለበትን ልጁን ስለኛ ምን አደረገው? ኃጢአት አደረገው። ራሱን ኃጢአት አደረገው ኢየሱስን። ከዛ በኋላ እኛ በእርሱ ሁነን የእግዚአብሔር ጽድቅ እንድንሆን አይደል እንዴ? በእርሱ ሁነን የእግዚአብሔር ጽድቅ እንድንሆን ኃጢአት የሌለበትን ልጁን ስለኛ ኃጢአት አደረገው። የሚገርም ነው የእግዚአብሔር ስራ። ጽድቅ የእግዚአብሔር ስራ ነው። ስለዚህ ሰዎች ለፍተው ጥረው ግረው አይደለም የሚያገኙት። ይኸውላችሁ ያመን ሰዎች እንጾማለን እንጸልያለን፣ ግን ለመጽደቅ አይደለም። ስለጸደቅን ከእግዚአብሔር መንፈስ ጋር ከእግዚአብሔር ጋር መጽሐፍ እንደሚል ቃሉ እንደሚናገረው እነዚህን ነገሮች ስናደርግ የበለጠ ከእግዚአብሔር ጋር ለመንፈሱ ህብረት ይኖረናል እንጂ ለጽድቅ አንጾምም፣ እንጂ ለጽድቅ አንጸልይም። ለጽድቅ ማመን ብቻ ነው። የእግዚአብሔር ቃል ቢናገረው ስለ ማመን በዚህ ስናምን የእግዚአብሔር ጽድቅ ባለቤቶች እንሆናለን። የጽድቃችን ልክ የእግዚአብሔር ልክ ነው። ስለዚህ ነው ሰማይ የመገባ ነው፣ በአብ ቀኝ የተቀመጥ ነው። ምክንያቱም የእግዚአብሔር ጽድቅ ባለቤቶች ስለሆንን አሁን በምድር ነን፣ ነገር ግን በሰማይ እንዳለን አታውቁም? ህይወታችሁ በክርስቶስ ተሰውሯል ይላል። ለምን? we are righteous say I am righteous። በእውነት ይሄ አሁን አንዳንድ ትምህርቶችን ሰዎች ለመቃወም ብለው እውነትን ይቃወማሉ። እውነትን ግን የሆነን ነገር ማለት ስህተት የሆነ ቢመስልን ነገር ለመቃወም ብለን የእግዚአብሔርን እውነት አንጥልም፣ እውነትን አንጥልም። የተለያየ ስህተት አስተምሮት አለና ሰዎች በተለያየ መንገድ የእግዚአብሔርን ቃል በተለያየ መልኩ ተናግረዋልና እኛ ግን እውነት የሆነውን መጽሐፍ ቅዱስ የሚለንን ነገር ከመናገር ወደኋላ አንል። ስለዚህ የእግዚአብሔር ጽድቅ ይህ የእግዚአብሔር ጽድቅ ባለቤት ሰዎች የሚሆኑት የዚህን ጽድቅ ማወቅ ደግሞ ጥቅሙ ምንድነው ብትሉኝ፣ በህይወት ዘመናችሁ በምድር በምትኖሩ ዘመን ሁሉ በእርግጥ ልንገራችሁ፣ አንደኛ በነፃነት ትኖራላችሁ፣ ከሰይጣን ክስ ታመልጣላችሁ፣ ከህግ ስርዓት ቀንበር በነፃነት ልንኖር ክርስቶስ ነፃ አወጣን ይላል። ከምንድነው ነፃ ያወጣን? ከተለያዩ ስርዓቶች እኮ ነው። ሰዎች ሃይማኖታዊ ልባስ አድርገው ብዙ ሰው እግዚአብሔርን ሳያውቅ እኮ ከርቀት ስንት የተሳልመናል እኛ። ክርስትና የልብ ለውጥ፣ የውስጥ ለውጥ፣ የእግዚአብሔር ጽድቅ ባለቤት መሆን፣ በክርስቶስ አልቆ ተፈጽሞ የመጣውን እውነት የመቀበል ህይወት እንጂ የሆነ ነገር ጥረን ግረን የምናገኘው አይደለም። ወዳጆቼ እግዚአብሔር ይወዳቸዋል፣ ጽድቁን ሰጥቷቸዋል። በእርግጥ ልንገራችሁ፣ በጌታ በኢየሱስ ያመነ ሰው የእግዚአብሔር ጽድቅ ባለቤት ነው፣ የሰው ጽድቅ አይደለም። እግዚአብሔር ራሱ ያለውን ጽድቅ ነው የሰጠን፣ በዛ ጽድቅ እንድንኖር። ደግሞ ክርስትና የዚህ የህይወት መገለጥ እንጂ በጥረታችን በልፋታችን አይደለም። ለዛ ነው ብዙ ጊዜ ተራራ መግፋት የሚመስለን። ይሄ እውነት ካልገባን፣ በጸጋ የሚኖር ህይወት እንደሆነ ካልገባን ክርስትና አሰልቺ ነኝ። ምክንያቱም በራሳችን ለመጣር ለማድረግ ስንሞክር ወድቀን ነው የምናገኘው። ምክንያቱም ይሄ በእምነት በጽድቅ የሚኖር ህይወት ነው። ስለዚህ ይሄንን ጻድቅ መሆናችንን በክርስቶስ መጽደቃችንን ሰይጣን በጣም የሚፈራው ነገር ምንድነው ብትሉኝ፣ ሰዎች ጻድቅ መሆናቸውን ሲያውቁ ከክስ ያመልጣሉ። ሰው ደግሞ ኩነኔ ከሌለበት በዚህ ምድር ያለ ኃጢአት ይኖራል። ምክንያቱም የኃጢአት ኃይል ምንድነው ብትሉኝ፣ ህግ ነው። ኃጢአት ይኸውላችሁ፣ ህግ ከሌለ ኃጢአት ኃይል አይኖረውም። በጣም የሚገርም ነገር ነው። ኃጢአት የሚጠቀመው ህግን ነው። የኃጢአት ኃይል ህግ ነው። ምን ማለት ነው? ምሳሌ በትራፊክ መብራት ልስጣችሁ። ምሳሌ ድሮ ዝም ብላችሁ የምትነዱበት መንገድ ሊሆን ይችላል።
አሁን መንገድ ትራንስፖርቴሽን ኦር እዚህ ሀገር ያለው የትራፊክ ህግ መጥቶ እዛ መንገድ ላይ በ50 ብቻ ነው የሚነዳው ካለ ልክ 50 የሚባለውን ቁጥር ስታዩ ከ50 ወደ 55 ከነዳችሁ ህጉ ነው የሚቀጣችሁ። ስለዚህ ፖሊስ መጥቶ ፖሊስ የሚያደርገው ህጉን ነው የሚያስጠብቀው እና ሲይዛችሁ 55 ነርታችሁ መጥቶ ምንድነው የሚላችሁ? ህግ ተላልፋችኋል ነው የሚላችሁ። ለምን? መንገዱ ላይ በ50 ነው የሚኬደው። ስለዚህ ሞር ሄዳችኋል ይላችኋል። ኃጢአትም ህግ ከሌለ ኃጢአት የለም። ኃጢአት ቢኖርም አይቀጣችሁም። ስለዚህ በክርስቶስ ስናምን የእግዚአብሔር ጽድቅ ባለቤቶች ስንሆን የመጀመሪያው የሚሆን ለዚህ ነው። አሁን በክርስቶስ ኢየሱስ ያሉት ኩነኔ የለባቸውም። ወደ መንፈስ የህይወት ስርዓት ስንገባ በክርስቶስ ኢየሱስ በሆነ ህይወት ውስጥ ስንገባ ህይወታችን በክርስቶስ ተሰውሯልና የእግዚአብሔር ጽድቅ ባለቤቶች ስለሆንን ኩነኔ ከሌለ ደግሞ ወይም አስገዳጅ ኃይል ማለት እኮ ነው። ታውቃላችሁ ምሳሌ ድሮ የተለያየ ሱስ ውስጥ የነበሩ ሰዎች ክርስቶስን ሲያገኙ ምናቸው ነው የተቀየረው? የህይወት ስርዓታቸው እኮ ነው የተቀየረው። ጌታ ዴሊቨር ሲያደርገን ከተለያየ ስርዓት ቀንበር በራሳችን ችሎታ ልንወጣው ከማንችለው ነገር በቃ በሚገርም ሁኔታ እስራትን በጥሶ ቀንበራችንን ሰብሮ እግዚአብሔር ነፃ አውጥቶን ነፃ ሰዎች ሲያደርገን የተጠቀመበት መንገድ ምንድነው? ጽድቅ ሲሰጠን ራሽስ እንደሆነ ሲገባን ከኃጢአት ይልቅ የጽድቅ ኮንሽስነስ ዲቨሎፕ አደረግን። ይኸውላችሁ ስለ ኃጢአት ማሰብ ሞት ነው፣ ስለ ስጋ ማሰብ ሞት ነው ይለዋል እግዚአብሔር ቃል። ስለ መንፈስ ማሰብ ግን ሰላምና ህይወት ነው ይላል። ስለዚህ ስለ መንፈስ ስለ ላይኛው ነገር እንድናስብ እንሆናለን። ጻድቅ መሆናችን ሲገባን ነው ይሄ ሁሉም የሆነው። ጻድቅ መሆናችን ደግሞ በእግዚአብሔር ቃል እንጂ በስራ ብዛት ወይም በጥረታችን ወይም የተለያየ አክቲቪቲዎች ስላደረግን አይደለም የምንጸድቀው። ስለ ጸደቅን ነው የተለያየ አክቲቪቲዎች የምናደርገው። ለዚህ ነው የእግዚአብሔር ቃል እዚህ ጋር የሚናገረው። በእውነት ነው የምነግራችሁ ብዙ ሰው በኩነኔ እንዲኖር ሁለት እግሩ ሁለት ቦታ ላይ እንዲቆም የሚያደርገው ምንድነው ብትሉኝ፣ እኔ ድሮ ክርስትና ከባድ ይመስለኝ ነበር። ነገር ግን በጸጋ የሚኖር ህይወት ሲሆን እንደሆነና ሰው በጸጋ ሆኖ የእግዚአብሔርን ህይወት መኖር እንደሚችል የእግዚአብሔር እውነት ከገባኝ ሰዓት ጀምሮ ግን መኖሬን እስከወደው ድረስ ጌታ ኢየሱስ በቃ ለኔ የተቆጠረው እሱ እንደሆነ እርሱም ማመን ብቻ ከኔ እንደሚጠበቅ፣ ምክንያቱም እሱን ሳምነው መጽሐፍ እንደሚናገር ጳውሎስ እኮ በገላትያ 2:20 ላይ የተናገረው ይሄን ነው። አሁን እኔ አልኖርም አለ፣ ክርስቶስ በእኔ ይኖራል አለ። አሁን እኔ የምኖረው እዚህ ጋር ሁለት እኔዎች ነው የሚጠቀመው። የመጀመሪያው አሮጌው ማንነቱ ነው፣ ከዛ አዲስ ማንነቱ ነው። አሁን እኔ አልኖርም፣ በእኔ ማን ይኖራል አለ? ራሱን ስለኔ አሳልፎ የሰጠው ክርስቶስ በእኔ ይኖራል። በሱ ባለኝ እምነት ነው የምኖረው። በማ በእርሱ ባለኝ በክርስቶስ ባለኝ። ስለዚህ አያችሁ ኤክስቼንጅ ነው ያደረገን እግዚአብሔር። መስቀል ላይ ዲቫይን ኤክስቼንጅ ነው የተከናወነው። ጌታ የኛን ኃጢአት ወሰደና የጽድቅ ጽድቅ አለበሰን፣ የእግዚአብሔርን ጽድቅ። ስለዚህ የራይቸስነስ ልብስ አለን አሁን በአብ ፊት የምንታይበት። ሰይጣን እንኳን እኮ ይፈራናል ስለማናቅ እኮ ነው እንጂ ሂድ አንተ ሰይጣን እንዲህ ተብሎ ተጽፏል I am the righteousness of God ብለው ይሄዳል። ምክንያቱም ሊከሰን አይችልም። እንዳይከሰን ክርስቶስ የኛን ሁሉ ኃጢአት ወስዶ ስለኛ ኃጢአት ሆኖ በመስቀል ላይ ሞቶ የእግዚአብሔር ጽድቅ ባለቤቶች እንድንሆን አድርጎናል። ወንጌል ይሄ ነው። በዚህ እውነት መኖር ነው ክርስቲያን የሚያስፈልገው። ይሄን ማወቅ በጣም ይጠቅማል። አንደኛ ነገር ከእግዚአብሔር ጋር ያለን ህይወት እንዲስተካከል ያደርጋል። የእግዚአብሔር እውነታዎችን እንድንገልጥ ያደርጋል። እግዚአብሔር በእኛ ህይወት ደግሞ እንዲሰራ ይሆናል። ለዚህ ነው እዚህ ጋር ጳውሎስ አጥብቆ ነው የሚናገረው። እርሱም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው ይላል። ይህም በፊት የተደረገን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ራሱም ጻድቅ እንዲሆን በኢየሱስ የሚያምን
እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው ይላል። በቃ እግዚአብሔር ታውቃላችሁ አሁን ጽድቁን የሚያሳየው በምንድን ነው? እግዚአብሔር ጋድ ኢዝ ራይቸስ ጋድ በአመፅ አልወሰደንም እኛ። እግዚአብሔር ፍቅር ነው። እግዚአብሔር መሐሪ ነው። እግዚአብሔር ቸር ነው። እግዚአብሔር ግን ይሄ ሁሉም የሆነው ለማን ነው ብትሉኝ ለሚያምኑ ነው። በእርሱ ለሚያምኑ ይሄንን የእግዚአብሔርን ምህረት፣ የእግዚአብሔርን ፍቅር፣ የእግዚአብሔርን ቸርነት፣ የእግዚአብሔርን በጎነት ለሚቀበሉ ለዚህ ነው ለተቀበሉ በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ስልጣን የተቀበሉ እነማን ናቸው? ይህንን የእግዚአብሔርን ውሳኔ፣ ይህንን የእግዚአብሔርን ስራ፣ ይሄ በክርስቶስ ኢየሱስ እግዚአብሔር ያደረገውን ነገር ለሚያምኑ ለሚቀበሉ ነው። ለዚህ ነው ሌላ ሃይማኖት የሌለው። ሃይማኖት የለም። በእውነት ልንገራችሁ ሃይማኖት እኮ በኋላ ላይ መጣው። እንዲያውም እነ ጳውሎስ በነበሩ ዘመን ሁለት ግሩፕ ነው የነበረው፣ አማኝና የማያምን። ከዛ በኋላ ነው ማለት እስልምና እንኳን የመጣው ከ6ኛው ክፍለ ዘመን በኋላ ነው። ሌሎች ነገሮች የመጡት ከዛ በኋላ ነው። እግዚአብሔር በሙሉ የምታያቸው ሃይማኖቶች ከዛ በኋላ በብዛት የመጡት። ድሮ አህዛብና አማኝ ብቻ ነው ያለው። አህዛብ ማለት እግዚአብሔርማ አሁን እግዚአብሔር አንድ ነገር ብቻ ነው የሚቀበለው። ለዚህ ነው የእግዚአብሔር መንገድ ጠባብ የሆነው ክርስቶስ ብቻ ስለሆነ። ኖ ኦልተርኔቲቭ ሩትስ የሉትም። ወደ እግዚአብሔር መግቢያው በር የእግዚአብሔርን ጽድቅ መቀበያው ሰው በእግዚአብሔር ፊት ጻድቁ ነው የሚታየው ኢየሱስን ማመኑ እንጂ ምንም አይነት ስራ ማድረጉ አይደለም። ከእምነት በኋላ ነው ሌላው ነገር የሚመጣው። ከጽድቅ በኋላ ነው ሌላ ነገር የሚመጣው። መጀመሪያ ሰው የሚያስፈልገው የዚህ የእግዚአብሔር ጽድቅ ባለቤት መሆን ነው። የእግዚአብሔር ጽድቅ ባለቤት ደግሞ የሚሆነው በክርስቶስ የተሰራውን ስራ ማመን ብቻ ነው። ዛሬ በእውነት ነው የምላችሁ ይሄን መልእክት የምትሰሙ በህይወት ዘመናችሁ እግዚአብሔር በእናንተ ህይወት እንዲገለጥና የእግዚአብሔር ሐሳብ እንዲከናወን እግዚአብሔር የነገራችሁ ነገር እንዲሆን የሚያደርገው የዚህ እውነት ውስጣችሁ ሰርጾ መግባት ነው። ጌታን አምናችሁ ጽድቅ ተቀብላችኋል። ነገር ግን ብዙ ጊዜ ብዙ ሰዎች በተለያየ ክስ ውስጥ ይገባሉ። ሰይጣን ይሄንን ጻድቅ መሆናቸውን የማያውቁትን ሰዎች በቃ እንዲህ አድርገህ ትናንት እንዲህ አድርገሽ እንዲህ ሆኖብህ እንደዚህ ሆነህ እያለ የክስ መንፈስ ሲመጣ ትክክለኛ ያንን ነገር እንድናመልጥ የሚያደርገን ጻድቅ መሆናችን፣ የእግዚአብሔር ጽድቅ ተቀባዮች መሆናችን። እንዲያውም ሐዋርያው ስለ አብርሃም ራሱ ቀጥሎ ይናገራል። አብርሃም እንኳን በእግዚአብሔር ፊት ጻድቅ የሆነው በስራው አይደለም። ምንም እንኳን ስራ ቢኖረው በእግዚአብሔር ፊት ግን ስራው በቂ አልነበረም። አብርሃም የጸደቀው በእምነት ነው። ለምን? አይሁዳውያን አብርሃምን እንደ ትልቅ ነገር ነው የሚያዩት። ምክንያቱም የአብርሃም ልጆች ነን ብለው ይኮራሉ። በብዙ ነገር በቃ አብርሃም ስለሚሉ ጳውሎስ አባታችን አብርሃም እንኳን የጸደቀው በእምነት ነው እንጂ በስራው አይደለም። ምንም እንኳን ስራ ቢኖረው በእግዚአብሔር ፊት ግን ስራው በቂ አይደለም። እግዚአብሔር ሰዎችን ሁሉ ሊያጸድቅ አብርሃም አባታችን እንኳን የጸደቀው በእምነት ነው። ስለዚህ እናንተም እኛም ሁላችንም ማንም ሰው በምድር ላይ የእግዚአብሔር ጽድቅ ባለቤት ሊሆን የሚችለው አምኖ ነው። እንዲያው በጸጋው ይድናሉ። እንዲያው በምኑ? በጸጋ። there is no other way። እግዚአብሔር በእውነት ልንገራችሁ ምንም አይነት አስተምሮት ይሁን ከምንም ነገር ነው፣ እግዚአብሔር ግን የእግዚአብሔር ጽድቅ ባለቤት ሰው መሆን የሚችለው እንዲያው በጸጋው በክርስቶስ በማመን ነው። ስለዚህ ለሚያምኑ ሁሉ ነው የሚለው። ሰው አሁን የሆነ ብዙ ሰዎች እኛ ምድር አሁን ብዛት እናያለን። ሰዎች እግዚአብሔርን ለማስደሰት እግዚአብሔር ነው ብለው በሚያምኑበት ቦታ ሁሉ የተለያየ ነገር ይዘሄዳሉ፣ የተለያየ ነገር ያደርጋሉ፣ እግዚአብሔር እንዲታረቃቸው ይለምናሉ። የተሆነ ነገር እግዚአብሔር መለመን ያስፈልገው። እግዚአብሔር ኦልሬዲ ከሰዎች ጋር ታርቅ ያለው መታረቂያ መንገዴ ግን ልጄን ተቀበሉ፣ እመኑ፣ ያመነ ይድናል እንጂ ሌላ እንዲሁ ለምን እስቲ እግዚአብሔር አድነኝ አይደል ብለ ምን ያስፈልገንም። እግዚአብሔር ማዳኛውን አምጥቷል። ክርስቶስን ተቀበሉት። ሰው ሚድነው ይሄን አምኖ እንጂ ለምኑ አይደለም እንዴ። ለመዳን አይጸለይም። ለመዳን
አዳኙን መቀበል ነው። ኢየሱስን መቀበል ነው። ይሄንን አዳኝ እግዚአብሔር ጽድቄ የእግዚአብሔርን ጽድቅ ባለቤት የሚያደርገንን ክርስቶስን እንዲያው በጸጋ ምንም በነፃ በነፃ ምንም ሳልሰራ ብዙ ሰዎች እንዴት እግዚአብሔር እንዴት በነፃ ያድናል? በነፃ ነው። መድኃኒት በነፃ ነው። ምንም ማንም ሰው እርን ማድረግ አይችልም። ለምን? ያንን ዋጋ መክፈል የሚችል ስለሌለ። ስለዚህ ሰው በክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ባለቤት እንዲሆን ነው እግዚአብሔር የሚፈልገው። ስለዚህ በጣም ሲምፕል፣ አጭር፣ ብዙ ጥረት የማይፈልግ ይሄንን እውነት መቀበል የስ ክርስቶስ እዚህ ጋር እንዲያው ምን ነው የሚለው? እርሱም እግዚአብሔር በእምነት የሚገኝ አያችሁ፣ በምንድን ነው የሚገኘው ይላል። ግልጽ ነው የእግዚአብሔር ቃል። በእምነት የሚገኝ በደሙ የሆነ በምኑ በደሙ የሆነ ማስተሰሪያ አድርጎ አቆመው ይላል። እግዚአብሔር ጽድቁን ያቆመው በእምነት የሚገኝ በደሙ የሆነ በክርስቶስ ስራ አልቆ ተፈጽሞ ባለ በክርስቶስ ስራ ነው ወደ እግዚአብሔር መግባት የሚገኘው። አሁን ምን ማለት ነው? ቪዛው ማለት ነው። ምሳሌ አሁን ወደ አሜሪካ ልንመጣ አሜሪካ ኤምባሲ ሄደን ቪዛ አስመጥተናል። አለዛ የትም አሜሪካ ምድር መግባት አንችልም ቪዛ ከሌለ። ወደ እግዚአብሔር መንግስት መግቢያው ቪዛው ክርስቶስ ነው። ክርስቶስ የሌለው ሰው ጌታ ኢየሱስን እንደ ግል አዳኙ ጌታ ኢየሱስ ስለሱ እንደሞተ እንደተነሳ የእግዚአብሔር ጽድቅ እንድንቀበል ብቸኛው እርሱ መሆኑን የማያምን ሰው የዚህ ቪዛ ባለቤት አይደለም። ቪዛ ከሌላችሁ ደግሞ እንዲያውም መጽሐፍ ቅዱስ ምን ይላል? ይሄን ቪዛ የተቀበሉትን በመንፈስ ቅዱስ አተማቸው ይላል። ታትመናል። አሜን። የእግዚአብሔር ናችሁ የሚል ማህተም ልባችን ውስጥ አለ። የትም ቦታ ብንሆን እግዚአብሔር ታውቃላችሁ መንፈስ ነው። እግዚአብሔር አሁን ሎኬሽን ምናምን አይደለም። ምክንያቱም ድሮ እግዚአብሔርን ለማግኘት ሰዎች ወደ ኢቭን እንኳን ወደ ቤተ መቅደስ ይሄዱ ነበረ፣ ወደ እስራኤል ምድር። ምክንያቱም እግዚአብሔር በዛ ጊዜ በመቅደስ ይገኛል ተብሎ ስለሚታሰብ ሰዎች ብዙ ነገር አቋርጠው ይሄዱ ነበር። ክርስቶስ ከመጣ በኋላ ጌታ ኢየሱስ ለሳማርያዊት ሴት በምዕራፍ 4 ዮሐንስ ላይ ምንድነው ያላት? እግዚአብሔር መንፈስ ነው፣ በእውነትና በመንፈስ ይመለካል። ስለዚህ there is no location now God is spirit። ቤቴ ሆኜ አሁን በዚህ ሰዓት ከእግዚአብሔር ጋር ኮኔክት አድርገን እናወራለን። እናንተ ባላችሁበት ቦታ ሆናችሁ እኔ ባለሁበት ቦታ ሆኜ መንፈስ ቅዱስ እግዚአብሔር በእኛ ውስጥ ነው። በዚህ ሰዓት ደግሞ እግዚአብሔር በእኛ አልፎ እየተናገረ እግዚአብሔር ምክንያቱም ምንድነው? መንፈስ ነው፣ በእውነትና በመንፈስ ይመለካል። ዛሬ ዲስታንስ አይወስነውም። ሆሊ ስፒሪት በዚህ ሰዓት የውጥ ያደርጋል። እውነትን ማወቅ ለሚፈልጉ ይሄንን እውነት ለመቀበል ለሚፈልጉ የትም ቦታ ላይ ላሉ ይሄን መልእክት ለሚሰሙ የእግዚአብሔር እውነት አሜን ብለው ለሚቀበሉ ዳግም ውልደትንና የእግዚአብሔር እውነትን ቤትም ቦታ ያደርጋል። ምክንያቱም God is spirit። እውነት ማለት የእግዚአብሔር ቃል ነው፣ የእግዚአብሔር ቃል። ስለዚህ የእግዚአብሔር ጽድቅ የምንቀበለው በእምነት ነው። ሰው ሁሉ አይድንም፣ ያመነ ይድናል። ምክንያቱም አንዳንድ ሰዎች በቃ እግዚአብሔር ፍቅር ነው፣ ስለዚህ ሰው መጨረሻ ላይ ሰው ሁሉ ይድናል አይልም። የእግዚአብሔር ቃል አይልም። የእግዚአብሔር ቃል ለሚያምኑ ሁሉ የሆነ ነው የሚለው። ለሚያምኑ ሁሉ የሆነ የእግዚአብሔር ጽድቅ ነው የሚለው እንጂ ለሰው ለኃጢአተኛ ሁሉ ይሆን አይልም። ለሚያምኑ ሁሉ ኃጢአተኛ መሆናቸውን አውቀው ነገር ግን እግዚአብሔር እነሱን ለማዳን መንገድ እንዳዘጋጀ እርሱም ልጁ ክርስቶስ እንደሆነ የኃጢአታችን ዋጋ በእርሱ እንደተከፈለ የኃጢአት ይቅርታ ከእግዚአብሔር ዘንድ በክርስቶስ እንዳገኘን ለሚያምኑ ለነሱ ሰዎች የእግዚአብሔር ጽድቅ ባለቤቶች ይሆናሉ። ከዛ ሰዓት ጀምሮ የእግዚአብሔር ልጆች ይባላሉ፣ የእግዚአብሔር ቤተሰብ ይሆናሉ። ስለዚህ ይሄ ጽድቅ ደግሞ ዘላለማዊ ነው፣ አይሻርም።
ምክንያቱም በልጁ በክርስቶስ ኢየሱስ ስለሆነ ኤቨርላስቲንግ ኮቨናንት ነው፣ ዘላለማዊ ኪዳን ነው። ከዚህ በኋላ እግዚአብሔር ሌላ ኪዳን አይገባም። አዲስ ኪዳን የምገባበት ወራት ይመጣል ብሎ አዲስ ኪዳን በራሱ በደሙ አድርጎ ጌታ ኢየሱስ ይህ ስለናንተ የሚፈስ የአዲስ ኪዳን ደሜ ነው፣ ይህ ደግሞ ስለናንተ የሚቆረስ የአዲስ ኪዳን ይሄ ደግሞ ስለናንተ የሚቆረስ ስጋዬ ነው ብሎ ስጋውን ቆርሶ ደሙን ደግሞ አፍስሶ አዲስ ኪዳን ገብቶ ይህ ኤቨርላስቲንግ ኮቨናንት ነው፣ ዘላለማዊ የእግዚአብሔር ኪዳን ነው። ሰዎች ወደዚህ ህብረት የሚገቡት የእግዚአብሔርን ነገር የሚቀበሉት ይሄንን በማመን ወደ ጽድቅ ህይወት ይገባሉ። እንዲያውም መጽሐፍ ሲናገር እኛ የእግዚአብሔር ጽድቅ ነን ይለናል። አያችሁ፣ በክርስቶስ ሆነን የእግዚአብሔር ጽድቅ። ስለዚህ እግዚአብሔር ሲያየን ዋው ይላል። ላይክ ጂሰስ ኢየሱስን እንደሚያይ እኛ፣ ምክንያቱም የኢየሱስ ይሄ ራይቸስነስ ለብሰናል፣ የጽድቅን ሸማ አልብሶናል፣ ጻድቅ ተብለን ተጠርተናል፣ ሆሊ ያደረገን። አያችሁ፣ ለዚህ ነው የእግዚአብሔር ስራ ፍጹም ነው፣ እንከን የለበትም፣ ፐርፌክት ወርክ ነው፣ ምንም አይነት እንከን ስተት የለበትም። እግዚአብሔር በስራው ፍጹም ነው ይለዋል መጽሐፍ ቅዱስ። እግዚአብሔር በዚህ እውነት ውስጥ የመግባት ህይወት ነው የክርስትና ህይወት እንጂ ዝም ብሎ ቸርች ጨዋታ አይደለም፣ ወይም የሆነ ሃይማኖት ቡድን መቀየር አይደለም፣ ወይም ከዛኛው ሰፈር ወደዚህኛው ሰፈር መምጣት አይደለም። የህይወት ለውጥ ነው። አዲስ ፍጥረት የመሆን ነው። ከዚህ በኋላ ሌላ አስተምሮቶች አሉት ጳውሎስ በቆሮንቶስ መልእክቱ ላይ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው አልፏል። አሜን። አዲስ ፍጥረት ነው፣ አሮጌው አልፏል። የእግዚአብሔር ጽድቅ በእምነት የሚገኝ ህግና ነቢያት የመሰከሩለት። ህግ እኮ አንድ ጊዜ ይህንን ቃል እግዚአብሔር ሲያስተምረኝ ህግም መስክሮለታል፣ ነቢያትም መስክሮለታል። ህግ ምን ብሎ ነው የመሰከረለት? ፈጽሞኛል ብሎ። ክርስቶስ የህግ ፍጻሜ ነው። ስለዚህ ነው አሁን ሰው ህግን ለመፈጸም መጣር የለበትም። ኦልሬዲ ጂሰስ ህግን ፈጽሞታል። በተፈጸመ ህግ ገብተን እኛ የእግዚአብሔር ጽድቅ ባለቤቶች ነን እንጂ እኛ ሰርተን የዚህ ጽድቅ ባለቤት ልንሆን አንችልም። ምክንያቱም ፈጽሞ ሰው ሰርቶ አይጸድቅም፣ አምኖ እንጂ። አሜን። ጽድቅ በእምነት እንጂ በመስራት አይገኝም። ይሄ በጣም ወሳኝ ፋውንዴሽናል ነው፣ የወንጌል እውነት ነው። ሂዱና ለፍጥረት ሁሉ ወንጌልን ስበኩ፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው። ይሄንን እውነት ለሚቀበሉ ኢየሱስ ክርስቶስ የህይወታቸው ጌታ አድርገው አምነው ለሚቀበሉ ለነሱ የእግዚአብሔር ጽድቅ ይለብሳሉ፣ የእግዚአብሔር ልጆች ይባላሉ፣ እግዚአብሔር ስለነሱ ይቆጠራል። እግዚአብሔር አምላክ የተባረከ ይሁን። ስለዚህ በጣም ወሳኝ ሐሳብ ነው። በምድር በምትኖሩ ዘመን እውነተኛ የክርስትና ህይወት እንድትኖሩ የሚያደርጋችሁ ጻድቅ መሆናችሁን ማወቃችሁ ነው። ጻድቅ የሆናችሁት ደግሞ ለፍታችሁ ጥራችሁ ወይም የሆነች ነገር ፈጻጽማችሁ በእግዚአብሔር ፊት እንዲው አንዳንድ ጊዜ እኮ እንታትራለን። እንደሱ አይደለም። እግዚአብሔር ያጸደቀን በልጁ ስላመን ነው። ስለዚህ ከእግዚአብሔር ጋር ደግሞ በሚኖረን ህይወት ይሄንን ጽድቅ ማወቃችን ብዙ ጥቅም አለው። በተለይ ጠላታችን ዲያብሎስ እንዳይከሰን ያደርገዋል። ምክንያቱም እኛ በክርስቶስ በሚገኝ ጽድቅ እንጂ የዳነው በራሳችን ጥረት አይደለም። ይሄን አላረጋችሁም፣ እንዲያሮናችሁም፣ እንደዚህ አልወጣችሁም፣ ይጎሏችኋል ምናምን ስል ምን አገባህ? ገብታችኋል? ምን አገባው እሱ? ኢየሱስ ክርስቶስ ጌታ ነው። እውነት ስናውቅ ግን እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል። ያወቃችሁት እውነት ነው አርነት የሚያወጣችሁ። ስለዚህ እዚህ ጋር ምን ይላል መጨረሻ ላይ እግዚአብሔር ቃል ሲናገር ትምክህት እንግዲህ ወዴት ነው ይላል። እርሱም ቀርቷል ይላል። ለምን? በየትኛው ህግ ነው? በስራ ህግ ነው? አይደለም፣ በእምነት ህግ ነው እንጂ ሰው ያለ ህግ ስራ በእምነት እንዲጸድቅ እንቆጥራለንና። ሰው ያለ ህግ ስራ በእምነት እንደሚጸድቅ እንቆጥራለን። this is the gospel of Jesus Christ። ብዙ ሰዎች መከራቸውን ያያሉ፣
ተራራ ይቧጥራሉ። የሆነ ነገር ለማድረግ በእግዚአብሔር ፊት አሪፍ መስለው ለመታየት ይጥራሉ። እግዚአብሔር ግን አንድ ያየውና በቃ አርክቶኛል ብሎ ጽድቅን ሁሉ ለሰው ልጆች እንዲሰጥ ያደረገው ልጁ ኢየሱስ ክርስቶስ ብቻ ነው። እግዚአብሔር የመዓዛ ሽታ ሆኖ በእግዚአብሔር ፊት የተሸተተልን እግዚአብሔር የተቀበለው መስዋዕታችን ኢየሱስ ክርስቶስ ይባላል። ሌላ መስዋዕት ከእንግዲህ በኋላ ሊቀርብ አልተገባም ይላል የዕብራውያን ጸሐፊ። ሌላ መስዋዕት ከዚህ በኋላ አይቀርብም። አንዴ ስለኛ ሁሉን ፈጽሞ በእግዚአብሔር ፊት መስዋዕት ሆኖ የገባ ወደ ቅድስት በገዛ ደሙ የገባ ክርስቶስ ኢየሱስ አለ። ስለዚህ በሱ አምኖ ሰው ይጸድቃል እንጂ ሌላ መንገድ በመሄድ አይሆንም። ለዚህ ነው ሃይማኖቶች በሙሉ ዜሮ የሚሆኑት። ምክንያቱም የሰውን ስራ አድቮኬት የሚያደርጉ ሰዎችን በቃ የሆነ ነገር ስላደረጉ የሆነች ነገር እኔ መልካም እኮ ነኝ፣ እኔ እንዲህ እኮ ነኝ፣ እኔ እኮ ምናምን አይሰራም። እንደዚህ ማንም ጻድቅ የለም። ሁሉም ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል። ወደ እግዚአብሔር ክብር መመለስ ውስጥ የሚገቡት ሰዎች አምነው እንጂ በፍጹም ስራ አድርገው አይደለም። ኢየሱስ ክርስቶስ ለዘላለም ጌታ ነው። ይህ የእግዚአብሔር የሕያው የአባታችን ቃል ነው። ይህ የወንጌል እውነት ነው። ምድር ሁሉ ሊያውቀው የሚገባው ብዙ ሰው በእውነት ልንገራችሁ በተለያየ ስህተት ትምህርት ማለት ከዚህ ውጭ የሚያስተምር ሰው ነው እንጂ ጸጋ የሚያስተምር ሰው የእውነት ሰባኪ ነው። ምክንያቱም እግዚአብሔር ከጸጋ ውጭ መፍትሄ አድርጎ ያስቀመጠው ምንም ነገር የለም። There is one gospel, that is the gospel of Jesus Christ. That's the grace of God. እግዚአብሔር አንድ ወንጌል ነው ያለው። ጳውሎስ የሰበከው ወንጌል ከዚህ እኔ እንኳን አለ መልሼ ከዚህ ነገር ባፈነግጥ የተረገምኩ ልሁን ብሎ ራሱን እንኳን ረግሟል። ከጸጋ ውጭ እግዚአብሔር ወንጌል የለውም። እግዚአብሔር ሰዎችን ለማጽደቅ ልጁ ኢየሱስ ክርስቶስን መስዋዕት አድርጎ ራሱ መጥቶ ሰርቶ ጨርሶ ሌላ መንገድ እግዚአብሔር የሰው ልጆች ለማዳን አይጠቀምም። ብቸኛው እግዚአብሔር ሰዎችን ሊያድን የተጠቀመበት ደግሞ ሰዎች የሚጸድቁበት በእምነት የሚገኘውን ይህንን የእግዚአብሔርን ጽድቅ በመቀበል ወደ እግዚአብሔር እውነት ይገባሉ። ኢየሱስ ክርስቶስ ጌታ ነው። ዛሬ ይህን መልእክት ሰምታችሁ የዚህ እውነት ባለቤት መሆን እፈልጋለሁ፣ ጌታ ኢየሱስን የህይወቴ ጌታ ላደርገው እወዳለሁ ለምትሉ ቀላል ነው። የእግዚአብሔር ቃል እንደሚናገር ይህንን የእግዚአብሔር ጽድቅ በእምነት መቀበል ነው። አዎ ኢየሱስ ክርስቶስ አንተ ስለኔ ኃጢአት ሙተሃል፣ ኃጢአቴን፣ በደሌን፣ መተላለፌን ሁሉ ይቅር ስላልከኝ አንተ ስለኔ ስለሞትክ ስለተነሳ ዛሬ አንተን የህይወቴ ጌታ አድርጌ በላይ ላይ ሾምሃለሁ፣ አመሰግንሃለሁ። thank you Jesus, come to my life. that's easy። ይሄንን ካላችሁ ጌታ ኢየሱስ ወደ እናንተ ህይወት ይመጣል። የዘላለም ህይወት ባለቤት ትሆናላችሁ። እግዚአብሔር በልጁ በክርስቶስ ኢየሱስ ለእናንተ ያደረገውን የእግዚአብሔርን ጽድቅ ባለቤት ትሆናላችሁ። ልጆች ተብላችሁ በእግዚአብሔር በበጉ በዘላለም መጽሐፍ ስማችሁ ይጻፋል። ይኸውላችሁ ዓለም እንደሆን ማለፉ አይቀርም። መቼ እንደሆን ባናቀም ለእያንዳንዱ ሁሉም በየተራ ይሆናል። ወይ ጌታ ከመጣ ደግሞ ነገሮች ያልቃሉ። ነገር ግን በሰማይ መዝገብ አለ። በዛ መዝገብ ውስጥ ያልተጻፈ ሰው ስም ይጠራል እኮ። ስም መዝገቡ መጻፊያው ደግሞ አሁን ነው። ይሄንን እግዚአብሔር መድህን አድርጎ መዳኛ አድርጎ ለሰው ልጆች የሰጠውን ልጁን ማመን ነው። ልጁ የሌለው አብ የለውም። ልጁ ያለው እግዚአብሔር አለው። ልጁ ያለው ህይወት አለው። ወልድ ያለው ህይወት አለው። ስለዚህ ህይወት የሚኖረን ወልድ ሲኖረን ነው። ወልድ ደግሞ ክርስቶስ ኢየሱስ ነው። ስለኛ ራሱን መስዋዕት ያደረገ የወደደን ከኃጢአታችን በደሙ ያጠበን የመንግስቱ ካህናት ያደረገን ይለዋል። ስለዚህ ይሄንን ኢየሱስ የህይወታችሁ ጌታ አርጋችሁ ተባረኩ። በረከት ማለት ይሄንን ኢየሱስ የህይወት ጌታ ማድረግ ነው። this is the biggest blessing። አሁን በረከት ማቴሪያል እንዳልሆነ፣ በረከት ትምህርትም እንዳልሆነ፣ በረከት ምንም እንዳልሆነ አሁን ያለው ሲቹዌሽን ያሳያል። አሁን ምሳሌ የፈለገው $1000 ቢኖራችሁ የት ትሄዳላችሁ? ትዝናኑበታላችሁ። ቤታችሁ ውስጥ ከቴሌቪዥን ጋር ከመጋጨት ውጭ። ይሲ እውነተኛው በረከት ግን
ኢየሱስ ነው። እውነተኛው እግዚአብሔር ለሰው ልጆች ያዘጋጀው በረከት በቃ እግዚአብሔር የመጨረሻ የበረከት ጥጉ ልጁ ኢየሱስ ነው ለሰው ልጆች የሰጠው። ስለዚህ የዚህ በረከት ባለቤት እንድትሆኑ በእምነት የሚገኘውን የእግዚአብሔር ጽድቅ እንድትቀበሉ በጌታ ፍቅር እጠይቃለሁ። ጌታን ለሕይወታችሁ ጌታ ያላረጋችሁ ይህን መልእክት የምትሰሙ ሌሎቻችሁ ደግሞ በጌታ ሰላም እየበረታችሁ በዚህ እውነት ቆማችሁ ጠላታችሁ ዲያብሎስን የእግዚአብሔር ጽድቅ ባለቤት ነኝ፣ ኩነኔ ከዚህ በኋላ የለም፣ አሁን በክርስቶስ ያሉ ኩነኔ የለባቸውም ብላችሁ አውጁ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ክብር ሁሉ ለጌታ ይሁን። በጌታ ሰላም ተባረኩ። ሻሎም፣ ደህና አምሽልኝ። በሌላ መልእክት ደግሞ እንገናኛለን። ጌታ ኢየሱስ ይባርካችሁ። ይህንን ለሌሎች ሼር አድርጓቸው። እግዚአብሔር አምላክ ይባርካችሁ። ደህና አምሽልኝ።